500 ሺህ ብር በላይ የሚያወጣ ወርቅ ጠፍቶኛል። ያንን ወርቅ ደግሞ ያለበትን ቦታ የሚያውቀው ብቸኛ ሰው ዳኒ ነው። ስለዚህ ዳኒ ነው የዘረፈኝ እያለች ለኔ ነግራኛለች። ምን ማለት ነው? ምን ማለት ነው? ምን ብዬ እንደማስረዳህ አላውቅም። ማለት አልገባኝም። ናቲ ምንድነው የተፈጠረው ነገር? ማለት ትንሽ ከበድ ያለ ነገር ነው። አሁን ምነግርህ ነገር ራስህን እንድታዘጋጅ ለሚፈጠረው ለእያንዳንዱ ነገር። መቼ ነው ያየሽው መሰረቅሽ? እኔ አላውቅም ምን ማለት እንዳለብኝ ራሱ። ምን ሆነሽ ነው? እንዴት ነው እኔን የምትጠረጥሪኝ? ሲጀምር እኔ ገንዘብ ችግር ያለብኝ ሰው ነኝ እንዴ ስታስቢው? ግን ደግሞ የኛ ባል ሰማኝ። ዝም በልና ስማኝ። አንተ ምን ዝም በልና ስማኝ። ዝም በልና ስማኝ። ሁሉ ነገር በዱላ ዝም በልና ስማኝ። ሰማኛለህ? አንተ ተረጋጋ። ተረጋጊ። ምንድን ነው ያደረገው? ተረጋጊ። ቆይ ይኸውልሽ፣ ቆይ ተረጋጊ። ይኸውልሽ በተረጋጋ ሁኔታ ነው። ወርቁን ነግረሽኛል አውቃለሁ እኮ ነግሬሃለሁ። ስለ ወርቁ ነግረሽኛል። ግን ደግሞ እኔና አንቺ ለመጨረሻ ጊዜ ያወራነው መቼ ነው? አንቺ ተዘረፍኩ ብለሽ የመጣሽው መቼ ነው? ንገሪኝ። እንዴ ምንድን ነው? የት ነው ያመጣኝ? እንዴት ነው ያመጣኝ? ልቀቀኝ በእናትህ። የተረጠረው ይኸውልህ አንተ ገና ምን የምታመጣው ነገር እኮ ታራሽ። ልቀቀኝ። የነገረኝ ነገር እና ነገር ላምን አልቻልኩም። ማለት መዘረፉን ማለት ነው። አው ቤታችን እንደዚህ ሆኖ ነው ምናምን ነገር ብቻ እያለቀሰ ነበር ሁላ ሲነግረኝ የነበረው ማለት ነው። እቺ ሴት ማለት እኮ እህቴ ማለት ነች አይደል? ይገባኛል ዳኒ። እኔ እኮ ከኤልሲ ለይቼ እኮ አላያትም። አምኜክ ነበር ሁሉ ነገር። ቆይ ይኸውልሽ፣ ተረጋጊ እባክሽ። ምንድነው መረጋጋው? ብለን እናውራ ነገር አውቃለሁ። ይኸውልሽ የነናወድ ቤት መዘረፉን አታውቅም? ስለምን መዘረፍ ነው የምታወራው? እኔ ግራ እየገባኝ እኮ ከናወድ ጋር እኮ ከዚህ በፊት ትናንትና ተገናኝተናል እኮ። ትላንትና ተገናኝታችኋል? ተገናኝተናል። ስለዚህ ምንም የምታውቀው ነገር የለም። ምንም የማውቀው ነገር የለም። ወደ 1 ሰዓት ምናምን ላይ ነው የገባሁት ወደ ቤት። ማታ ስገባ ባዶ ነው ቤቱ። ቤቴን ሁላ እኮ ባዶ አድርገዋል። ዳኒ ይሄን ካንተ አልጠብቅም። ምንድነው እያወራሽ ያለሽ? ለምን ደግሞ አትረጋጊ? ለምን እኔን ጠረጠርሽኝ? ሲጀመር ከኔ ጋር የተገናኘ ነው መቼ ነው? ከአንተ ውጭ ማንም ቤቴን ነው? እሺ መቼ ነው? ለአንተ ነው ቤቴን ያሳየው ታውቃለህ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምን ቆያችሁኝ? እኔ ናቲ ነኝ። ውድ ተመልካቾቻችን እንግዲህ ከዚህ በፊት በለቀቅንላችሁ ቪዲዮ የተፈጠሩትን ነገሮች አንዳንዷን ነገር ተመልክታችሁ ነበረ። በእምነት ማለትም የዳኒ ቤስት ፍሬንድ የተባለችው ግለሰብ መታ ከኔ ጋር በምታወራበት ሰዓት እንዲሁም ደግሞ ወንድሟ በጣም አስቸጋሪ ሰው ነው። በጣም ወንድሟ መጥቶ ብዙ አምባጓሮችን ሲፈጠር ነበር። እንዲሁም ካሜራ እስከ ማጥፋት ደረጃ ድረስ ደርሰን ነበር። ወደ ተመልካቾቻችን እንዳያችሁት እናንተም በእምነት ዳኒ ላይ ክስ አቅርባ ነበረ። ዳኒ ቤቴን ዘርፎኛል፣ ዳኒ በጣም ብዙ ንብረቶችን ዘርፎኛል እያለች ነበር። እንዲሁም በጣም ያስገረመኝ ነገር 500 ሺህ ብር የሚያወጣ ወርቅ ከቤቴ ዳኒ ወስዶብኛል ብላ በጣም በእርግጠኝነት ነበር እያወራችልኝ የነበረው። እኔ ነገሮች በጣም ግራ ገብቶኛል። አንድ ሰው ዳኒ የእሷን ቤት ስላወቀ ብቻ ሌባ የሚያስብለው ነገር እኔ በበኩሌ እየታየኝ አይደለም። እኔ ወይ ወደ ዳኒ ወይ ደግሞ ወደ እነሱ እያደለሁኝ አይደለም፣ ወደ ማንም አላደለሁኝ። መሀል ላይ ቆሜ እውነታውን ለማውጣት እየለፈውኝ ነው። ነገር ግን እንደ አንድ መርማሪ ጋዜጠኛ ነገሮችን ሳገናዝብ ዳኒ ይህንን ነገር አድርጓል ለማለት የሚያበቃ ምንም አይነት ጥፋት እያየሁበት አይደለም። ዳኒ ከሷ ጋር ከዚህ በፊት ስላላቸው ቀረቤታ በተወሰነ መልኩም ቢሆን አውቃለሁ። እንዲሁም ከሷ ጋር 1-2 ጊዜ እንዲሁም በአካል ተገናኝተን ነበረ። ቢሆንም በሁለቱ መካከል ያየሁት ነገር በጣም የሚያስቀና እዚህ ደረጃ ላይ ይደርሳል ብዬ ሁላ ያላሰብኩም ነበር። ድንገት መታ ነው እንደዚህ ዳኒ ቤቴን ዘርፏል፣ 500 ሺህ ብር የሚያወጣ ወርቅ ጭምር ከቤቴ ወስዷል ስትል እኔ ትንሽ ግራ ተጋብቼ ነበር። አሁንም ቢሆን ወደ ተመልካቾቻችን ያጣራሁት ነገር የለም። እየሞከርን ነው በጣም ብዙ ነገሮችን በጊዜው በቦታው እነሱ የት እንደሚገኙ ለማጣራት እንዲሁም ደግሞ ዳኒ በነገራችን ላይ ወደ ተመልካቾቻችን ለእናንተ ያላሳወቅኳችሁ ነገር ሰሞኑን ወደ ጸበል ቦታ ሄዶ ነበረ። ራሱን ለማረጋጋት በስራ መሃል ትንሽ ተረብሾ ተጨናንቆ ስለነበር ራሱን ለማረጋጋት ወደ ጸበል ቦታ ከከተማ ውጪ ወጥቶ ነበረ። እሱ በሌለበት ሰዓት እንደዚህ አይነት ክስ እሱ ላይ መምጣቱ ትንሽ ነገሮችን ግራ የሚያጋባ ነገር ያደርጋቸዋል። ለዳኒ በተወሰነ መልኩ ገረፍ አድርጌ ነገር ያለው እሱም ግራ ተጋብቷል። ምን እየተፈጠረ እንደሆነ ምንም አላወቀም። መምጣትና ነገሮችን ማጥራት እንዳለብን ነግሬው በይሳት ወደኛ እየመጣ ይገኛል። ወንድሟም ዳኒን አምጡ ካልገደልኩኝ እያለ ነው። ያው በተወሰነ መልኩ ለማረጋጋት እየሞከር ነው። ከኛ ከስራ ባልደረቦቻችን ጋር ይገኛል በዚህ ሰዓት እሱን ለማረጋጋት እየሞከር ነው። እንዲሁም ደግሞ እህቱን በእምነትን ነገሮች እስኪረጋጉ ድረስ ከኛ ጋር እንድትቆይ አድርገናል። ዳኒም በዚህ ሰዓት ወደኛ እየመጣ ይገኛል። እንግዲህ ምን እንደሚፈጠር አላቅም። ዳኒ ከከተማ ውጭ ነበረ። እሱ ከከተማ ውጭ በነበረበት ሰዓት ነው ይሄ ሁሉ ክስ የመጣበት። እንግዲህ የሚፈጠረውን ነገር አብረን እንመለከታለን። ወደ ተመልካቾቻችን አብራችሁን ቆዩ። እንግዲህ ወደ ተመልካቾቻችን ዳኒ እኛ ለቀረጻ ወደ አዘጋጀነው ቦታ ተገኝቶልናል። ዳኒዬ አውቃለሁኝ ድካም ላይ ነህ፣ እንዲሁም ደግሞ ቀጥታ ከጸበል ወደዚህ እንደመጣህም አውቃለሁኝ። የግድ አንተ መገኘት ስላለብህ ነው እዚህ ጋር የጠራው። ሰላምታ ስጥና
ማውራት ያለብንን ነገር እናወራለን። እሺ ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን ቆያችሁ? ያው ቀድሞ አስተዋውቆኛል ናቲ ወንድሜ። እኔ ሰሞኑን ትንሽ እንደጠፋሁኝ አውቃለሁኝ። ምንድነው አንዳንድ በነበሩት ኬዞች ምክንያት ትንሽ ራሴ ማረጋጋት ለራሴ ጊዜ ሰጥቼ ነገሮችን አጥኜ በአትኩሮት እንግዲህ ለመስራት ትንሽ ጊዜ ያስፈልገኝ ስለነበረ ያው ወደ ጸበል ቦታዎች ሄጄ ነበረ። ግን ደግሞ እየተመለስኩኝ ባለሁበት ሰዓት እንግዲህ ወንድሜ ናቲ ግዴታ ላናግር እፈልጋለሁ ወደዚህኛው ቤት ለቀረጻ ወዳዘጋጀነው ቤት እንግዲህ እንድትመጣ እፈልጋለሁ ብሎ እንትን መልእክት አስቀምጦልኝ ነበረ በተደጋጋሚ ማለት ነው። ያው ስልኬን ዘግቼ ነበረ ትላንትና ከሰዓት አካባቢ። ናቲም ደግሞ እንግዲህ በጣም እየሞከረ እንደነበረ አይቻለሁ። ስልኬን ከከፈትኩኝም በኋላ እንግዲህ አውርተናል። መንገድ ላይ እየመጣው ምን እንደተፈጠረ ግራን የገባኝ ማለት ግዴታ አንተን አግኝቼ ማዋራት አለብኝ፣ ስለአንተ አንዳንድ ማወቅ የምፈልጋቸው ነገሮች አሉ ብሎኛል። ምን እንደሆነ ግን በግልጽ አላውቅም። ግን ደግሞ እስቲ ያለውን ነገር ብትነግረኝ ደስ ይለኛል። ማለት አዲስ ነኝ ለነገሩ ብዬ ነው። አዎ ዳኒ፣ ትንሽ ችግር ተፈጥሯል። አንተ ላይ የመጣብህ አንድ ክስ አለ። እኔ አሁን አላቅም፣ ብቻ ትንሽ ግራ የሚያጋባ ነገር ነው። ግን ይህንን ነገር ታደርጋለህ የሚል አስተሳሰብ የለኝም። እኔ አታረግም እያልኩኝም እየተከራከርኩኝ ነበረ። ግን አላቅም፣ ምን ብዬ እንደማስረዳህ አላቅም። ማለት አልገባኝም። ናቲ ምንድን ነው የተፈጠረው ነገር? ማለት ትንሽ ከበድ ያለ ነገር ነው። አሁን የምነግርህ ነገር ራስህን እንድታዘጋጅ ለሚፈጠረው ለእያንዳንዱ ነገር በደንብ ዝግጁ እንድትሆን ራስህን እንድታዘጋጅ ነው የምፈልገው። ለአንተ አንድ እንግዳ አለኝ። አንተ ማውራት የሚፈልግ አንድ እንግዳ አለ። እነሱን ይዣቸው እመጣለሁኝ። ከዛ በኋላ እንግዲህ ዳኒ ተረጋግተህ አውራ፣ ለመረጋጋት ሞክር፣ ራስን ለማረጋጋት ሞክር። ትንሽ ሊረብሽ ስለሚችል በእርግጠኝነትም ደግሞ ትረበሽበታለህ ብዬም በደንብ አስባለሁ። ራስህን አረጋጋ፣ በደንብ ራስህን አዘጋጅ ዳኒ። አሁን እንግዳ አለ፣ ይዣቸው እመጣለሁ። እሺ ግን ማለት የሆነ ገና ካሁኑ እንድጨነቀ እያረከኝ ነው ማለት እኔ በሌለሁበት ነው። አሁን ችግር ተፈጥሯል፣ ክስ መጣ እያልከኝ ያለው ምን እንደሆነ በግልጽ አንተ ራስህ መናገር ብትችል እናንተም ብል ደስ ይለኛል። ምን መሰለህ ዳኒ፣ አሁን እኔ እዚህ ጋር መናገር እችላለሁ፣ ግን እያንዳንዷን ነገር ከራሳቸው አንደበት እንድትሰሙ ስለፈለግኩኝ ነው። እኔም ድንገት ነው ይሄ ነገር የመጣብን፣ ድንገት ነው። እኔ ጋር በተደጋጋሚ እየተደወለ ነበር ታውቃለህ። እኔም ለትንሽ ጊዜ ረፍት ወስጄ ነበር፣ ማስተካከል ያሉብኝ የግል ጉዳዮች ስለነበሩ እነዛን ነገሮች እያስተካከልኩ በነበረበት ሰዓት ነበር በጣም በተደጋጋሚ እየተደወለልኝ ነበር። በጣም በተደጋጋሚ ላገኘህ እፈልጋለሁ ዳኒ፣ ላይ አንድ ክስ አለኝ ማቅረብ እፈልጋለሁ፣ ካሜራ አዘጋጅተህ ጠብቀኝ ተብዬ ካሜራዬን ደቅኜ በምጠብቅበት ሰዓት በጣም አላስፈላጊ አምባጓሮች እየተፈጠሩ ነበር። በጣም ብዙ ነገር በእኔ ጉዳይ ማለት ነው። አዎ ዳኒ፣ በአንተ ጉዳይ ነው ይሄ ነገር የሚያጠነጥነው፣ አንተ ላይ ነው። አላቅም ብቻ አሁን ለአንተ እንደዚህ ነው ብዬ ማስረዳትም አልፈልግም። ምክንያቱም አንተ ላይ ክስ ያቀረቡት ሰዎች በቀጥታ እዚህ ከኛ ጋር ስለሚገኙ ይዣቸው መጣና ከነሱ ጋር አንዳንድ ቆይቶችን እናደርጋለን። እሺ ችግር የለውም። እሺ አምጣቸው። አንተ ተረጋግ። ተረጋጊ። ምንድን ነው ያደረገው? ተረጋጊ። ቆይ ይኸውልሽ፣ በተረጋጋ ሁኔታ እናውራ እባክሽ። በምን ምን ሆነሽ ነው? ምን ሆነሽ ነው? እኔ ምን አደረኩሽ? እኔ ምን አደረኩሽ? እሺ እንዴ ምን ሆነሽ ነው? አንተ ላይ ክስ ይዘህ የመጣችው እሷ ነች። በምን ምንድነው? በምን እኔ ምን አደረኩሽ? ቆይ በእምነት ለምን ነው የማትነግሪኝ? ምንድነው የተፈጠረው? ዳኒ ምንድነው ምን አደረኩሽ? እኮ ምን አደረኩሽ? ለምን አትነግሪኝም? ለምን አትነግሪኝም? ምንድነው ያደረኩሽ? ምን ተፈጠረ ደግሞ? ቆይ እኔና ዳኒ ይኸውልህ ንገሪኝ። በምን ምን ሆነሽ ነው? ምንድነው የተፈጠረ? የተፈጠረ ነገር አለ? ለምን ታስመስለው? እሺ ወንድምሽ ምን ሆኖ ነው? ንገሪኝ። ወንድምሽ ምን ሆኖ ነው? የተፈጠረ ነገር አለ? ለምን አትነግሪኝም? ምንድነው የተፈጠረው? ለምን ነው አንተ ስማት ተናገረው? እሺ ናቲ ስማኝ፣ ንገር። ምንድነው እሱ? ማለት በእምነት ቤት ተዘርፏል ማለት እንዲሁም ደግሞ ከምንም በላይ እንዴ ምን ይሁን? ኧረ ተረጋጊ በእናትሽ። እንዴ ኧረ እኔ ምንም የማውቀው ነገር የለም። እንዴ ተረጋጊ በምን ይባክሽ? ተረጋጊ በምን ይባክሽ?
ያ ሁሉ ነገር ቆይ ይኸውልሽ ተረጋጊ እባክሽ ምንድነው መረጋጋት ቁጭ ብለን እናውራ አውቃለሁ ይኸውልሽ አውቃለሁ ዳኒ ምንም እኔ የት እንደነበርኩ ታውቂያለሽ እንዴ ነግሬሽ እንደ ከመሄዴ በፊት ምን አውቃለሁ የት እንደነበርክ እኔ ምን አውቃለሁ ምን ማለት ነው ጸበል ልሄድ ነው እኔ በምን ጭንቅላቴ ልክ እያሰበልኝ አይደለም እየሰራሁኝ አይደለም ተደብቀህ ነው እንጂ ምን የምን ጸበል ለምን ሄደው ተደብቀህ ነበር እንጂ ተደብቀህ ነበር አይደል ለምን ካንቺ የምትደበቀው ለምን ማን ነገር ስሚ ማን ይዘረፈሽ ስለምን ዝርፊያ ነው የምታወሩት ዳኒ ዘርፎኛል ነው እያለች ያለች ዘረፍከኝ ማን ይዘረፈሽ ትለኛለህ እንዴ አንተ ነህ ተረጋጊ ኧረ በእናትሽ ምን ሆነሽ ነው ለምን ምንድነው መረጋጋው ቁጭ ብለን ለማውራት እንሞክር ለምን እንደተማረ ሰው አናወራም 500 ሺህ ብር በላይ የሚያወጣ ወርቅ ጠፍቶኛል ያንን ወርቅ ደግሞ ያለበትን ቦታ የሚያውቀው ብቸኛ ሰው ዳኒ ነው ስለዚህ ዳኒ ነው የዘረፈኝ እያለች ለኔ ነግራኛለች ምን ማለት ነው ምን ማለት ነው እንዴ አንቺ በጀዋት በደሙ ምንድነው ትለኛለህ እንዴ ይኸውልሽ በእምነት ተረጋጊና በስነ ስርዓት ቁጭ ብለሽ የምታወሪ ከሆነ አውሪ እና ታዲያ እኔ ስለማላውቀው ነገር ምንድነው የምትይኝ መተሽ ምንድነው የምትከሺኝ ምንድነው ማታውቀው እኔ በሌለሁበት ነው የሁሉ ነገር አታውቅም ስለወርቁ ስለምን ወርቅ ነው የማውቀው እሺ ንገሪኝ እሺ ነግረሽኛል ተረጋጊ በምን ዳኒ ለምንድነው ይላ ነገር ለማድረግ ተረጋጊ ተረጋጊ ምን ሆነሽ ተረጋግተሽ ቁጭ ብለን እናወራ እባክሽ ተረጋጊ ቆይ እባክሽ በኋላ አምጣልሽ የት እንደነበርኩ ተረጋጋው ንገረኝ እሺ ቁጭ ብለን እናወራ አይኔን እያየህ እኮ ነው ያሽኛል አይደል ቁጭ ብለን እናወራ ይኸውልሽ ስሚ ቁጭ ብለን ተረጋግተን እናወራ ምንም ነገር የለም ስለተጣላን የሚፈጠር ነገር ያለው እየከደኝ እኮ ነው ተረጋጊው በምን ቁጭ በይ እኔ እንዴት አንቺ ላይ እንደዚህ አይነት ነገር አደርጋለሁ ቆይ ዳኒ እባክህ ቁጭ በይ አንተ ምን ቆይ እንዴ አትሰማትም እንዴ እያለች ይገባኛል ያለች እኔ ምንም አውቀው ታሪክ የለም እኮ ነው ዳኒ አውቃለሁኝ እኔ ተረጋግተን ቁጭ ብለን እናወራ እንዴት ነው ቁጭ ብለን እናወራ ምን ማለት ነው አታውቅም ስለዚህ ነገር አታውቅም ስለኔ ንብረት አታውቅም ቆይ አንቺ ቆይ ወርቅ የምትይው ነገር ገና ድሮ አይደል እንደ ነገርሽ ስለ ወርቁ አታውቅም ባቅ ኖሮ ታዲያ እስከ ዛሬ ምን እንትናት ቤቴን ሁላ እኮ ባዶ አድርገዋል ዳኒ ይሄን ካንተ አልጠብቅም ምንድነው እያወራሽ ያለሽ ለምን ደግሞ አትረጋጊ ለምን እኔን ጠረጠርሽኝ ሲጀመር ከኔ ጋር የተገናኘ ነው መቼ ነው ካንተ ውጭ ማንም ቤቴን ነው እሺ መቼ ነው ለአንተ ነው ቤቴን ያሳየው ታውቃለህ እንዴ አንቺን ማውቀው እኔ ብቻ ነኝ እንደዚህ ምድር ላይ ንገሪኝ ዳኒ ይኸውልህ የኔን ቤት የሚያውቀው ሰው ብቸኛ ሰው ዳኒ ነው ስለዚህ የኔ ቤት የሚያሳምን ነገር እኮ አይደለም እሺ እኔ ልወቀው እኔ እንዴት ነው ለማንም አላሳየውም ዳኒ እና ታዲያ እኔ ካንቺ እንዴት ነው ገንዘብ ችግር አለብኝ ንገሪኝ እኔ ገንዘብ ችግር አለብኝ አንቺን የምዘርፈው እና ታዲያ ሲጀመር ምን ማለት ነው ወርቁ ያለበትን ቦታ ስንት ነገር እኔ ህይወት ላይ ያለ እንዴት ነው እኔ አንቺን ቤት ስለመዝረፍ የማውቀው ንገሪኝ ካሜራማን አንድ ጊዜ አንዴ ካሜራው ይጥፋና ተረጋግቶ እናበረው አይደል ካሜራማን ለምን ማትረጋጊው ተረጋጋ ዳኒ ይኸውልህ ተረጋጉና ካሜራውን እናጥፎና ከዛ በኋላ ተረጋግተን እናወራለን ካሜራማን አንዴ ካሜራውን አጥፋል እንግዲህ ውድ ተመልካቾቻችን አሁን በተወሰነ መልኩ ሁለቱንም ለማረጋጋት የቻልኩ ይመስለኛል ትንሽ በጣም እየተጨቃጨቁ እንዲሁም ደግሞ እየተጣሉ ስለነበረ ካሜራ ማጥፋት ግዴታ ስለሆነብኝ ነው እንግዲህ ዳኒ ይኸውልህ አሁን ሁለታችሁም ብትሆኑ እባካችሁ እኔ ከልመና ጋር ጭምር ነው ተረጋግተን መፍትሄ እንፈልግ ይገባኛል ይኸውልሽ ይገባኛል ግን ለዳኒ የተፈጠረው ነገር እስቲ እናስረዳው መጀመሪያ እኔ ምንም በማላውቀው ነገር ሲጀመር ከዚህ በፊትም እኔ በጣም እየሰለቸኝ ነው አሁን ላይ ሰምኛለሽ በእምነት ስሚኝ እኔ ከዚህ በፊት ታውቃለሽ እያንዳንዱ ነገር ታውቃለሽ የተለያዩ ሴቶች እየመጡ ልጅ ወልደሃል ከኔ ያንተ እንትን ነኝ እያንዳንዱ ነገር ማለት ነው ሰልችቶኛል እኔ ከራሴ የገዛ ይኸውልሽ ገብቶኛል እኔ ምንሽ እያልኩኝ አይደለም እኔ እንደ ጓደኛው አይደለም እንደ እህቴ ነው የማይሽ አይደለም እኔና አንቺ ብዙ ነገሮችን አብረን አሳልፈናል ለዛ ነው አይደል ያቀረብኩ ቤቴን ሁላ እስከማሳየት ደረጃ የደረስኩት ብዙ ነገር ለማድረግ የሞከርኩት እኮ እንደ ወንድሜ ስለማይክ ነው እንጂ እንደ ባዳ አይደለም ማለት ይኸውልሽ እና ታዲያ እንዴት ነው የ5 ዓመት ወንድምና እህት ግንኙነታችን እንዴት ነው እንደዚህ አድርገሽ አፈር የምታበይው ንገሪ ምን ማለት ነው እኔ ዘርፈሽ ማለት እንዴት ነው አንቺ ልዘርፍሽ የምችለው ዳኒ ካንተ ወጭ እኔ ገንዘብ ችግር አለብኝ ወይ ንገሪኝ እኔ ገንዘብ ችግር አለብኝ እና ታዲያ እንዴት ይሄን እንኳን ማሰብ ያቀትሻል ካለብህ እኮ እኔ መጠየቅ ትችላለህ አይደለ እኔ እናንተ እኮ ብዙ ነገር ያሳለፍን ሰዎች ነን አይደል ይኸውልሽ በእምነት የተፈጠረውን ነገር አስረጁ በዚህ ምክንያት እኔ ስለምትዩ ነገር ራሱ አንድም የማውቀው ታሪክ የለም ዘረፍከኝ ብለሽ መተሽ በጥፊ መታሽኝ አነቅሽኝ እኔ ምንድነው ምን እንድልሽ ነው የምትጠብቂው ቆይ በሌለሁበት ነው የሁሉ ነገር እየተፈጠረ ያለው አይደል ዳኒ ንገሪኝ ናቲ አንተ አታውቅምና ነው ይሄን ነገር ይገባኛል እኔ እኮ አውቃለሁ ግን እሷ ዘርፎኛል ብላ እስከመጣች ድረስ አንተን የማውራት ግዴታ ስላለብኝ ጭምር ነው ትረዳኛለህ ብዬ ተስፋ አድርጋለሁ አንተ ዘርፈሃል ወይንም ደግሞ አልዘረፍክም እያልኩኝ አይደለም ጀስት ግን ማውራት የምትፈልገውን ነገር ታወራ ሰማት ከዛ በኋላ መመለስ ያለብን ነገር በሙሉ ትመልስናለህ ቤቴን ከማንም ከሱ ውጪ ለማንም ቤቴን አሳይቼ አላቅም ታውቃለህ አንተ ራሱ አይደለ ወርቅ እንዳለም እዚህ ቤት ማንም ሰው አያውቅም አንተ ነው የምታውቀው ታዲያ እሺ ማንን ልጠርጥር ማንን ላስብ
አንተ ነህ ልትሆኑ የምትችሉት። ሌላ ማንም ደፍሮ ቤቴ ውስጥ ገብቶ እንደዚህ ሊያደርግ አይችልም። እኔ እና አንቺ መቼ ነው ያወራነው? ንገሪኝ። ከሳምንት በፊት አይደለም እንዴ እኔ እና አንቺ ያወራነው? ስለምንድን ነው እኔ እና አንተ ያወራነው? እኔ ከዚህ ልወጣ ነው። ቆይቷል ከነገርኩህ አይደለ? ታውቃለህ። እኔ ስለ ወርቁ ምንም የማቀልሽ ታሪክ የለም። ትሰሚኛለሽ? ወርቁን ነግረሽኛል፣ አውቃለሁ እኮ ነግሬሃለሁ። ስለ ወርቁ ነግረሽኛል። ግን ደግሞ እኔ እና አንቺ ለመጨረሻ ጊዜ ያወራነው መቼ ነው? አንቺ ተዘረፍኩ ብለሽ የመጣሽው መቼ ነው? ንገሪኝ። መቼ ነው? እኔ እና አንቺ ለመጨረሻ ጊዜ ያወራነው እኮ ሰሞኑን ስልኬ ዝግ ከሆነብሽ እንዳትጨነቂ። ምክንያቱም እኔ ራሴ ማረጋጋት ስላለብኝ በነበሩት ስራዎች ምክንያት ተወጣጥሬ ስለነበረ ምን ማለት ነው? የተዘረፈው መቼ ነው? ንገሪኝ። ከተዘረፍሽ ታዲያ መጀመሪያው ልሄድ ነው ብዬ ስደውል ቀኑን ለማጭበርበር እየሞከርክ ነው? መቼ ነው ነገር የተፈጠረው? ለምን አትናገሪ? መቼ ነው የተፈጠረው? ይኸውልሽ ለምንድን ነው ቀኑን የማትናገሪው? እኔ መቼ ነው ለአንቺ መጨረሻ ጊዜ ደወልኩልሽ? ተናገሪ። ከሳም በፊት አይደለም? ንገሪኝ። መቼ ነው አንቺ የተዘረፍሽው? እሱ ለማሳመን የምታደርገው እንትን ነው። በእናትህ ተረጋጋ እኮ። የተዘረፍሽበትን ቀን ለምን አትናገሪ? እኔ እና አንቺ ካወራን እኮ ዛሬ ሳምንታችን ነው ወይ ደግሞ ሳምንት ከአንድ ቀን ከሁለት ቀን ቢሆነን ነው። ምን እያልሽ ነው ያለሽው? እኔ የተዘረፍኩት ከ3 ቀን በፊት ነው። እና ታዲያ ከ3 ቀን በፊት ማለት ነው ዳኒ የለም ነበር። ምንድን ነው የምታወሪው? እኔ በምን አውቃለሁ? እሱ ከዚህ ኑር አይኑር ምን ማረጋገጫ አለኝ? እስቲ ንገረኝ። እሱ አለመኖሩ ምን ማረጋገጫ አለኝ? ዳኒ ሲያወራ እንደሰማሁትኝ ከሆነ እኔ በሁለታችሁ ማለት ያለው ነገር ነው። አዘርፈኝስ ቢሆን እሱ አይኑር በሰው አዘርፈኝስ ቢሆን በእምነት ኧረ በእናትሽ የማይሆን ነገር አታውሪ። አንተ ራሱ የማይሆን ነገር አታውሪ። በኋላ ይቆጭሻል የምታወሪው ነገር። ካንተ አልጠብቅም። እሺ እኔ አምኜህ ነበረ፣ እንደ ወንድሜ ነበረ ማይክ፣ እንደ ሌላ ሳይሆን ማለት ነው። እኔ ስጀመር አምኜህ ነበረ። እባክሽ በምን ማልቀሱ ምንም የሚጠቅመው ነገር የለም። ተረጋግተሽ እኔ አላቅም ምን እንደምላችሁ። እኔ በጣም ግራ እያጋባችሁኝ ጭምር ነው ያለችው። ዳኒ በዛ ሰዓት በጊዜው እዚህ ሀገር ላይ ጭራሽ አልነበረም። አንቺ ደግሞ ዳኒ ነው የሰረቀኝ እያልሽ ሁሉንም ነገር እየነገርሽኝ ትገኛለሽ። ቢያንስ እስከምናጣራው እንኳን ልትታገሽን እኮ ይገባል አይደል? እንደዚህ መሆንሽ ምን የሚጠቅመው ነገር አለ? እሺ ዳኒ አልነበረም። እሺ አልነበረም እና ተረሱ አልነበረምና ሌላ ሰው ማሰረቅ አይችልም? ንገረኝ እስቲ። ሌላ ሰው ነገር ማድረግ አይችልም? ማስረጃ የለንም እኮ አይደል? እንደዛ ነው ማለት ነው። ምንድነው እየወራሽ ያለሽው? እኔ ቆይ እንዴት ነው የተሰረቅሽው? አንቺ የት ነበርሽ ሁሉ ነገር ሲፈጠር? እሺ ለምን ነው በስነ ስርዓት ግልጽ አድርገሽ የማታወሪው ሁሉንም ነገር? እኔ ቤት በሆነ እንዴት ተሰረቃለሁ? እስቲ ንገረኝ። ቤት እያለ መቼ ነው ያየሽው መሰረቅሽ? እኔ አላቅም ምን ማለት እንዳለብኝ ራሱ። ምን ሆነሽ ነው? እንዴት ነው እኔን የምትጠረጥሪኝ? ሲጀምር እኔ ገንዘብ ችግር ያለብኝ ሰው ነኝ እንዴ ስታስቢው? ምን ሆነሻል አንቺ? እኔ ከራሴ አልፌ እኮ ለሌሎች ሰዎች ራሱ እኮ መኖር የምችል አይነት ሰው ነኝ አይደለ? አንቺ ይሄ ነገር ጠፍቶሽ ነው? ንገሪኝ፣ ጠፍቶሽ ነው ወይ? አይመለከተኝም። እኔ ስለሱ በቃ አይመለከተኝም። እሺ እንዴት እንግባባ? ቆይ እንደዚህ ካልሆነ እንዴት እንግባባ? ታውቂያለሽ አያልሽኝ ያለሽ እሺ ለምን ነው ይሄ ነገር ማድረግ የፈለግከው? እሱን ብቻ ንገረኝ። ለምን ይሄን ነገር ማድረግ አስፈለገ? ብር ከቸገረ እኮ እኔን መጠየቅ ትችላለህ አይደለ? ቤቴን ገብተህ መዝረፍ ማለት ምን ማለት ነው? ዳኒ እኔ እናንተ እኮ ብዙ ነገር ያሳለፍን ሰዎች ነን አይደለ? እንዴት እንደዚህ አይነት ነገር ታደርግብኛለህ በእኔ ላይ? እንዴት አሬን ማፈር ራሱ አልቻልኩ። ቆይ ያንቺን ቤት የማውቀው እኔ ብቻ ነኝ? እዚህ ምድር ላይ ያለሁት ያንቺን ቤት የማውቀው እኔ ብቻ ነኝ? ንገሪኝ። ከወንድምሽ ጋር ነው አይደል እንዴ የምትኖሪው? አዎ ቤቴን ለማንም ማሳየት አላውቅም እያልኩ ነው። ነግሬሃለሁ አይደል እንዴ? አንተም ታውቃለህ። ለምንድን ነው አስረ እየደጋገምክ የምትጠይቀኝ? አንቺን የዘረፈች ሰው ግዴታ ከአንቺ ወገን እኮ መሆን የለበትም። ምንድን ነው እያልክ ያለኸው? ወንድሜን ይዘረፈኝ እንደዛ ነው እያሰብክ ያለኸው? ተረጋጊ። እኔ እያልኩኝ ያለሁት ሌላ ነገር አይደለም። ወንድምሽ ዘርፎሻል እያልኩሽ አይደለም። ግዴታ ይሄንን ቤት ከአንቺና ከወንድምሽ ውጪ ማውቀው እኔ ብቻ አይደለሁም ነው የምልሽ። አንቺ ሰፈር ውስጥ ስንት ሰው አለ የሚኖር? እናንተ ሰፈር የወንድምሽ ጓደኞች አሉ። ለምንድን ነው እነሱን ለመጠርጠር እንትን ያላልሽው? ለምንድን ነው ወደ እኔ ብቻ እያዞርሽ ያልሽው ነገሩን? የወንድሜ ጓደኞች ቤት መጥተው አያውቁም። አይወቁ። እሱ ሲገባ ሳይተውት ሊያውቁ አይችሉም? ንገሪኝ። አይተውት አያውቁም። በቃ በምን እርግጠኛ ትሆኛለሽ? በምን እርግጠኛ ነኝ? ለምን? በወንድሜ እርግጠኛ ነኝ። ምን ማለት ነው? በወንድሜ እርግጠኛ ነኝ አልኩ። ይኸውልሽ፣ ስለዚህ ለሁሉም ነገር ተጠያቂ ዳኒ ብቻ ነው። ምን ማለት ነው? አንተ ነህ ነገር ልታደርግ የምትችለው። ሲቀጥል ወርቅ እንዳለ የምታውቀው አንተ ነህ። እዚህ ቤት ወርቅ እንዳለ የነገርኩት ለአንተና ለአንተ ብቻ ነው። ለማንም አልተናገርኩም። ይኸውልሽ የኔ እህት ስሚኝ፣ በእምነት አንድ ሌባ አንድ ቤት ሲገባ ያገኘውን ነገር ለመዝረፍ ነው። ሰሚኛለሽ? አንቺም ደግሞ ተዘርፍ ያለው እያልሻለሽው አንድ ወርቅ ብቻ አይደለም ሙሉ ቤት ውስጥ ያለ ዕቃ ነው። ስለዚህ በዛ መሃል ሁሉንም አግኝቶ ወስዶትስ ቢሆን ለምን ነው እንደዚህ አድርገሽ አላሰብሽው? ግዴታ ወርቁ ብቻ ነው አንቺን እያሳሰበሻል። ለምን? ገና ለገና ለእኔ ስለነገርሽኝ ምን ማለት ነው? ንገሪኝ፣ ምን ማለት ነው ይሄ? እንዴ
ምን እየወራሽ ያለሽ? ማስረጃለሽ? እሺ ቆይ ማስረጃለሽ? እኔ ቆሽ እንዴት አድርጌ ላስረዳ? እኔ እኮ ግራ ገባኝ እኮ እኔ ጭንቅላት እየታመመን ያለው። ተረጋጊና የምጠይቅሽን ጥያቄዎች ብቻ መልሽልኝ። ነው ይኸውላችሁ፣ መጨቃጨቁ ለኛ ምንም የሚጠቅመን ነገር የለም። ወደ መፍትሄው እንድንሄድ ነው አይደል የምትፈልጊው? መፍትሄውን ለማግኘት ደግሞ አንቺን የምጠይቅሽን ጥያቄዎች በሙሉ ልትመልሽልኝ ይገባል። በእናትህ ናቲ በስነ ስርዓት አውራት ይችላል። እሺ እኔ ምንም ምንድነው በስነ ስርዓት ነው እያወራሁት ያለሁት እየመለስኩለትም ያለሁት በስነ ስርዓት እየሰማ ነው አይደል? ለምንድን ነው መናገር የማትፈልገው? ለምንድን ነው ከኔ ውጪ ያለ ሰው የማይመስላት? እንደዚህ ምድር ላይ ዳኒ ብቻ ነው እንዴ ሰው? ንገሪኝ፣ ዳኒ ብቻ ነው ወይ ሰው? ዳኒ ችግር አለበት እንዴ? የብር ንገሪኝ። ስማኝ ዳኒ እባክህ ትንሽ ተረጋጋ። እንዴት ነው እንድረጋጋ የምጠብቀው? አሁን ይኸውልህ እቺ ሴት ማለት እኮ እህቴ ማለት ነች አይደል? ይገባኛል ዳኒ። እኔ እኮ ከኤልሲ ለይቼ እኮ አላያትም ዳኒ። ይገባኛል፣ በቃ ስሜቴ እንደሚያደርግ ይሄ ነገር ይገባኛል። ግን ተረጋግተን ወደ መፍትሄው መሄድ መቻል አለብን። ከዚህ ባሱ ብዙ ነገሮችን አሳልፋል። አሁንም ይሄን ቢሆን ያልፋል። በቃ ወደ ጥያቄያችን እንግባ። እሷን መጠየቅ ያሉብንን ነገሮች እንጠይቃት። ወደ ማጣራታችን እንግባ ዳኒ። በጣም የሚያሰለች ነገር ነው እያየን ያለነው እዚህ ጋር ጭቅጭቅ ለኛ ምንም የሚጠቅመን ነገር የለም። ወይንም ደግሞ ንብረቷን ያስመልስላት። ስለዚህ እንረጋጋ። ይኸውልሽ በምን ተረጋግተሽ ዳኒን ከወሰደ ይቀጣል፣ ችግር የለውም። ግን ማጣራት መቻል አለብን አይደል? በመጀመሪያ ልጠይቅሽ፣ ቤትሽ ስንት ሰዓት ሌሊት ነው የተዘረፈው ወይንስ እንዴት ነው? እስቲ ስለ ሁኔታው ውስጥ ያስረጅኝ። እኔ አላውቅም። እኔ ስንት ሰዓት እንደዚህ ዘረፈ እኔ የማውቀው ነገር የለም። ቤት አልነበርኩም እኔ ቀን ሙሉ ቤት አልነበርኩም። ማታ ስመጣ ቤቱ ባዶ ነው ያለው። በቃ ኦና ነበር ያገኘሁት ቤቱን ማለት ነው። ስንት ሰዓት ነበር ቤት የገባሽው? ወደ 1 ሰዓት ምናምን ላይ ነው የገባሁት ወደ ቤት። አዎ ማታ ስገባ ባዶ ነው ቤቱ። እሺ ስንት ሰዓት ነበር የወጣሽው? ወደ 2 ሰዓት ምናምን ጠዋት ላይ ነው። ጠዋት 2 ሰዓት ነው። ኦኬ። በአካባቢያችሁ ከጎረቤት ጋር ምናምን በደንብ ትግባቢያለሽ? እኔ ከማንም ጋር ልግባባም። በቃ እኔ ከወንድሜ ጋርና ከወንድሜ ጋር ብቻ ነው። እኔ ማህበራዊ ኑሮ ራሱ ብዙም አይደለም። እኔ ከሰው ጋርም ሰላምታ አልሰጣጥም። ያውቃል ወንድሜ ራሱ እኔ በቃ እኔ ከማንም ጋር ልግባባም። እኔ እኮ ምግባባው ሰው ቢኖር በጣም ማቀርበው ሰው ቢኖር እኮ ሌላ ሰው ጠረጥር ነበረ። ግን እኔ ማቀርበው ሰው የለም ካንተ ውጪ። ታውቃለህ፣ ብዙ ነገር የምታውቀው አንተ ነህ። ብዙ ነገር የማወራክ ለአንተ ነው። ምንም ነገር የምደብቅ ነገር የለም ዳኒ። እንዴት እንደዚህ ታደርጋለህ? እንዴት በእኔ ላይ እንደዚህ አይነት ነገር ታደርጋለህ ዳኒ? በእምነት ይኸውልሽ፣ ስሚ አንዴ ከኔ ጋር አውሪ። ይኸውልሽ ዳኒን ተይውና ከኔ ጋር አውሪ ትለኛለህ እንዴ? ወንድምሽ ቤታችሁ የተዘረፈ ቀን የት ነበር? ቤት አልነበረም። እሱ የት ነበር የነበረው? ጓደኞቹ ጋር ነበር። እሺ ጠዋት ላይ ማን ነው ቀድሞ የወጣው? ንገሪኝ፣ ማን ነው ቀድሞ የወጣው ከቤት? አንተ አይመለከተም። በቃ አይመለከትም። ምን አገባ? እንዴት ነው ታዲያ እንድንረዳዳ የምንችለው? ንገሪና በስነ ስርዓት የምንጠይቅሽ። በጣም ለማስመሰል እየሞከርክ ነው ዳኒ። እኔ አንተን እንደዚህ አላውቅም። እሺ ማቅ ዳኒ አይደለህም። ለካ አላውቅም። እስከዛሬ ለካ እያስመሰልክ ነበር ከኔ ጋር እየኖርክ ነበር። ይኸውልሽ በምን የማይሆን ነገር አትናገሪ። የማይሆን ነገር አትናገሪ። ለካ ውሸት ነበረ። የማይመስል ነገር አትናገሪ። ለምን ነው የማይመስል ነገር አይደለም። እውነቱን ነው እየተናገርኩ ያለሁት። ለኔ ፍቀድልኝ። እኔ አንዳንድ ጥያቄዎችን እንጠይቃት ብቻ ፍቀድልኝና እኔ እሷን ልጠይቃት። ይኸውልሽ እኛ እየጠየቅንሽ ያለ ነው ለማጣራት የሚረዱንን ነገሮች ብቻ ነው እና በባክሽ በቃ ለንብረትሽም ስትይ እንዲመለስልሽ ለምትፈልጊው ንብረትሽ ስትይ ምን ጠይቅሽን ጥያቄ በአግባቡ መልሽልኝ። አሁን እዚህ ጋር መጣላቱ ምንም የሚጠቅመን ነገር የለም። ዳኒ እየጠየቀሽ ነበር። ማን ነው ከሁለታችሁ ቀድሞ የወጣው? ከአንቺና ከወንድምሽ? እኔ ነኝ ቀድሞ የወጣሁት። ኦኬ ወንድምሽ ነበር? አዎ። እሺ እስቲ ስለ ወንድምሽ ጓደኞች ንገሪኝ። ወንድምሽን በእርግጠኝነት አሁን ጓደኞች ይኖሩታል አይደል? ወይ ቤት መጥቶ የሚያውቅ ወይ ደግሞ ሰፈር አካባቢ ያሉ ከእናንተ ጋር ቀረቤት ያላችሁ ነበር የዋለው ብላለች እኮ እሷ ራሱ አይደለ? ከጓደኞቹ ጋር ነው የዋለው ብላለች። ስለዚህ ማናቸው ጓደኞች? ስለ ጓደኞቹ የምታውቂው ነገር አለ ወይ? ከማንም ጋር ልግባባም ብለሻል፣ ነግረሽኛል። ደግሞ ሲጀመር ከወንድሜ ከሰፈር ልጆች ጋር ምናምን መዋል እየጀመረ ነው፣ እኔ ምንም ደስ እያለኝ አይደለም አይነት ነገር እንደዚህ አይነት ወሬ ወርላ አውርተሽኛል። ግን ደግሞ ታየው ኖርማል ነው ችግር የለውም አይነት ብዬ ነው ያለፍኩት። ለምን እሱም ጓደኛ መፍጠር አለበት። በቃ ንገሪው እንዴ ጓደኞች ምን አይነት ሰዎች እንደሆኑ ንገሪው። እስኪ ንገሪኝ፣ ስለ ወንድምሽ ጓደኞች የምታውቂውን ነገር ንገሪኝ እስኪ። እኔ ማለት ይኸውልህ ወንድሜ ድሮ ማለት እንደዚህ አይነት ባህሪ ምናምን እኔ አይቼበትም አላውቅም። ሲቀጥል ደግሞ ከደስ የማይሉ ሰዎች ጋር ነው እየዋለ የነበረው ማለት ነው። በቃ ያን ሰሞን ወይስ ከቅርብ ጊዜ ጀምሮ? በቃ 1 ሳምንት ምናምን ሆኖታል ከነሱ ጋር ከተግባባ። ከዛ በፊት ይግባባሉ፣ ግን እንደዚህ አብረው ሲሆኑ ምናምን አይቻቸው አላውቅም። ከሰላምታ ውጭ ምንም ነገር የላቸውም ነበረ። ግን ከሳምንት በኋላ ምናምን ከነሱ ጋር ይሄዳል፣ ያልሆነ ቦታ ምናምን አየዋለው። ተው ምናምን ብዬ ብዙ ጊዜ ራሱ ዳኒ በእናትህ ዝም በል በቃ ስለማይመለከትና እያወራሁ ነው አይደለ? ስለዚህ ዝም በል በቃ ዝም በል እየነገርኩት ነው። ለሱ ነው እያስረዳው ያለው አይደለ? ዝም በል በቃ ዳኒ እባክህ ተረጋጋ።
እሺ ቀጥይ። በቃ የማይሆን ቦታ ያለው በቃ የማይሆን ቦታ መቼስ ይገባሃል አይደለ? ምን አይነት ቦታ ነው ያ የማይሆን ቦታ ማለት? ምን አይነት ቦታ ነው እስኪ ንገሪኝ በግልጽ። በቃ ሱስ ምናምን መጠቀም ጀመረ ጫት ምናምን ብቻ የማይሆን ቦታ። እኔ እንደውም አላየሁትም ነበረ ሰው ነው ሁላ የነገረኝ ማለት ነው። እንደዚህ ያየ ነው ምናምን ሲሉኝ ነው ሄጄው ላይቼ ምናምን ከአንድም ሁለቴም ለመናገር ሞከርኩኝ። በቃ እንደዚህ አይነት ቦታ ከዚህ በኋላ እንዳላይ። ልጆችም ደግሞ ደስ አይሉኝም። ከዚህ በፊትም አያቸዋለሁ ማይሆን ቦታ ላይ ማለት ነው። ከዚህ በኋላ ከነሱ ጋር እንዳላይ እዛም ስትሄድ እንዳላይ ምናምን ብዬ ተናገርኩት። ያ ማለት ወንድምሽ የሚጠቀማቸው ሱሶች አሉ፣ እንዲሁም ደግሞ ጓደኞቹም በሱስ የተሞሉ ሰዎች እንደሆኑ ነው እየነገርሽኝ ያለሽ። ቆይ ለመሆኑ አንቺ ነሽ ታላቅ ወንድምሽ ነው ታላቅ? እኔ ነኝ ታላቅ። ያ ማለት በአንድ አመት ነው ምንትን የምንለው የምንበላለጠው ማለት ነው። ግን በቃ እንደ ታላቅ ነው እሱም እንትን ለማለት የሚሞክረው። እንዴት ነው የትንሽ ሆኖ የበሰለ ሰው የሚባል ነገር አለ አይደለ? እንደዛ ነው። እና በቃ እንደ ታላቁ ነው ብዙ ነገር የሚናገረኝ። አሁንማ ጭራሽ ያመጣው ባህሪ ሌላ ነገር ራሱ መናገር ጀምሯል። እንደ ታላቁ ሁላ አያየኝም፣ ይናገረኛል ምናምን፣ መልስ ይመልስልኛል፣ ይሳደባል ምናምን። እንደዚህ አይነት ባህሪ እኔ አይቼበትም አላውቅም። ቅርብ ጊዜ ነው ማየት የጀመርኩት። እኔም እንደሆነቱ እዚህ መጥቶ ከሱ ጋር እያወራን በነበረበት ሰዓት ላይ እንዴት ለኔ ተመልሽብልኛለሽ እያለ በጣም ሲጮብሽ ነበር። ያንን ነገር ሳይ እንደውም እኔ ታላቅሽ መስሎኝ ነበር። ተነስቶ ሊመታኙላ ነበር። አንተን ያገላገልከን ትዝ ካለ ማለት ነው። እና በቃ ያልሆነ ባህሪ እያየውበት ነው። ከነሱ ጋር ከገጠመ በኋላ ያልሆነ ነገር ምናምን እያየውበት ነው። እንደዚህ አይነት ባህሪ የለበትም ነበረ። ከቤት ውስጥ ትናንሽ እቃዎች ጠፍተው ያውቃሉ? ማለትም ወንድምሽ የራሱ ገበያ ያለው በመጀመሪያ? አዎ የራሱ ገበያ ምናምን ሳይሆን ተቀጥሮ ነው የሚሰራው። የቤተሰብ ሆኖ ግን ያው ተቀጥሮ ነው የሚባለው። የኛ ቤተሰብ ሆኖ ግን ተቀጥሮ ነው የሚሰራው። እሺ ማለት ሱስ ከጀመረበት ጊዜ ጀምሮ አንዳንድ ጊዜ ምን መሰለሽ፣ አሁን ወንድምሽን እየጠረጠርኩትኝ ሳይሆን ሱስ ላይ ስንገባ ለሱስ የሚሆን ገንዘብ ስናጣ ምንም ነገር ልናደርግ እንችላለን። ከዚህ በፊት ከጎኔም ከነበሩ ሰዎች አንጻር ነው ይሄንን ነገር እየነገርኩሽ ያለሁት። አሁንም ወንድምሽ ሰርቋል ወይንም ደግሞ ወንድምሽ ቤትሽን አዘርፏል እያልኩሽ አይደለም። አንቺን ለመጠየቅ ያህል ለማጣራትም ስለሚረዳ ይጭምር ነው። ምናልባት ወንድምሽ አንዳንድ ጊዜ ከቤት ውስጥ የሆነ ዕቃ አውጥቶ የመሸጥ ባህሪ ምናምን ነገር አይተሽበት ታውቂያለሽ? እንደዚህ አይነት ባህሪ እኔ አይቼበት አላውቅም። ቆይ ለምንድነው ማለት ስለ ወንድሜ ለምንድነው እንደዚህ አይነት ነገር ለምጠይቅ ፈለጋችሁ? ይኸውልሽ አልገባኝም። ማለት ነገሩ እንደዛ እያዞርከው ነው ያለው፣ ወደ ወንድሜ እያዞርከው ነው ያለው። እኔ ወደ ማንንም እያዞርከው አይደለም። ይኸውልሽ ስሚ፣ እሱም አላማረኝም፣ አንተም አላማረኝም። የምታወሩት ነገር ደስ አይልም። አማረሽ አላማረሽ እዚህ ጋር ምንም የሚፈጠር ነገር የለም። ትሰሚኛለሽ? እኔ አሁን ላይ በቃኝ። ይኸውልሽ እኔ አሁን ላይ በቃኝ ሲጀመር እኔም በቃኝ። አንተ ነገር ከበቃኝ ችግር የለውም፣ እንደፈለግሽ ማለት ትችላለሽ። ግን ደግሞ ይሄ ነገር ያንቺ ገንዘብ ያንቺ ወርቅ ምናምን ያልሽው ስለጠፋብሽ ብቻ አይደለም። እኔ ስሚ ማጽዳት ስለምፈልግ ወንድሜ ናቲ ሁሉንም ነገር ያጣራል። ሰሚኛልሽ አይደል? መጠየቅ ያለበት ሰው በሙሉ ይጠየቃል። አይደለም ወንድምሽ እናትሽ አሜሪካ ያለችውን ራሱ አስፈላጊ ከሆነ እንጠይቃለን። ሰሚኛልሽ? እኔ አላቅም፣ በቃ እኔ ሰልችቶኛል። አወልም ሁሉም ነገር ሰልችቶኛል። እኔ እናትሽ ያልኩት እኔ እናትሽ መናገር ፈልጌ አይደለም። ሰዎች መፍታት እንችላለን። ይኸውልሽ እኔ እናትሽ ያልኩት እናትሽ መናገር ፈልጌ አይደለም። ግን ደግሞ እኔን ብቻ ተጠያቂ ልታረጊ አትችይም። ሰሚኛልሽ አይደለ? አንተ ነህ የምታውቀው እዚህ ቤት ወርቅ እንዳለ የምታውቀው አንተ ነህ። እኔና አንቺ እንደዚህ አይነት ነገር የምንነጋገር ማውራት ያለብን ሰዎችም አልነበርንም። ቀጥታ እኔን ልጠረጥር የቻልሽው ገና ለገና አንድ ወርቅ ቤትሽ አለና ቤትሽ አንድ ላይ ሲዘረፍ ያው ወርቅ አንድ ላይ ተዘርፏልና ገና ለገና ለኔ ስለነገርሽኝ ብቻ እኔን ያን ነገር አረጋለሁ ማለት አይደለም። ለምንድን ነው አንቺ እንዴት ነው ቆይ እንደዚህ ጠባብ አድርገሽ እያሰብሻለሽ? ችግር የለውም ይኸውላችሁ፣ ችግር የለውም። ማጣራት ያሉብንን ነገሮች በሙሉ እናጣራለን። በቻልኩትኝ አቅም የወንድምሽን ጓደኞች የሚውሉበትን የወንድምሽን አዋል እንዲሁም ደግሞ በአካባቢው ስለነበሩ ሰዎች በሙሉ አጣራለሁ። ይሄንን ነገር ለማንኛችሁም ብያለሁ። ምንድን ነው የምታጣራው? ስለ ወንድሜ ብቻ ምን የምታጣራው? ስለሱ አጣራለሁ። አታጣራም? ስለሱ እሱን ንጹህ እያረከው ነው እንዴ ያለው? ይኸውልሽ ማንንም ንጹህ እያረከኝ ነው። ተረጋጊ። ማጣራት ያሉብኝን ነገሮች በሙሉ አጣራለሁ። አይደለም ችግር የለውም። ወንድምሽ ነው እያልከኝ ያለው ገብቶሃል?
ስለሱ አይደለም እያልከኝ ያለው። እሺ ደስ እንዲልሽ እዚህ በላይ እዚህ መቆየት አልፈልግም። ሰማኛለህ? አብራችሁ ነው የዘረፋችሁኝ። አብራችሁ ነው እንደዘረፋችሁ። ንገረኝ። እንደጀመርሽ እኔን ብትናገር ማትመልሱት ከሆነ ንገረኝ። ልጆች ሸጣችሁት ከሆነ ንገረኝ። እቃውን በቃ ምን ማለት ነው? እኔ ማረፍ ልቀመጥ። ለምን ልቃጠላለሁ? እኔ በእናንተ ምክንያት ትሰማኛለህ ዳኒ? መቼም ቢሆን አልተውህም። ይሄ ማለት የእናቴ ውርስ ነው፣ የእናቴ ሀቅ ነው። እንዴት አድርጋ እንዳመጣችሁ እኔ ነኝ የማውቀው። ገብቶሃል? ይኸውልሽ እኔ ከታባተም ብለህ ታመጣታለህ። አይመለከተኝም። ይኸውልሽ እኔ የማውቀው ነገር የለም እያልኩሽ ነው። እኛ ማድረግ ያለብን ነገር ካለ ይኸው እኔን አትመኝ። ናቲ ወንድሜ ናቲ ሁሉንም ነገር ይቻረዋል እያልኩሽ ነው። በቃ ማንንም አላምንም። አንተ የነበርኩበትን ማወቅ ከፈለግሽ ደግሞ ይዤሽ እሄዳለሁ። አንተ ነው የሚወግነው። ይኸውልሽ እሱ ጭራሽ ወንድሜን ለመወንጀል እየሞከራችሁ ነው ያላችሁት። አትሳሳች። ለምንድን ነው የማትሰሚው? እኛ ማንንም እየወነጀልን አይደለም። ማንንም አንቺ ማድረግ እየሞከርክ ነው። ገብቶሃል? እኔ አንድ ነገር ቃል ልግባልሽ። አንድ ጊዜ ነኝ ስሚ። አንድ ነገር ቃል ልግባልሽ። ዳኒ ነው አይደል ያንቺ የመጀመሪያ ተጠርጣሪ? ይሄው ቃል እገባልሻለሁ በተመልካቾች ፊት። ዳኒ ላይም ምርመራዎችን እጀምራለሁ፣ በደንብ አጣራለሁ። በቃ አስፈላጊ ከሆነ ነበርኩኝ ያለበት ጸበል ቦታ ድረስ ሄጄ ዳኒ እዛ ቦታ ላይ ስለመኖሩ ማስረጃ ይዤ እመጣለሁ። ያ ያሳምንሻል ብዬ ተስፋ አድርጋለሁ። ዳኒ ወይንም ደግሞ ሌሎችን ሰዎች ቀጥሮ አዘርፎኛል የምትይ ከሆነ ስልኩን ማጣራት እንችላለን። ዳኒ የተደዋወለባቸውን ቦታዎች በሙሉ እናጣራለን። እያንዳንዷን የደረስኩባትን ነገር ለአንቺ አሳውቅሻለሁ። በአካባቢሽ ያሉ ሰዎች ወደድሽም ጠላሽም፣ የወንድምሽ ጓደኞችም ጭምር እጠይቃለሁ፣ አጣራለሁ እነሱ ላይ። እኔ አንተን በምን አምናለሁ? እስቲ ንገረኝ። በምን ላምልክ እችላለሁ? አንተ ይኸውልሽ ማመን አይጠበቅብሽም። ትሰሚኛለሽ? በእምነት የእኛን ስራ እኔ ታውቂያለሽ፣ ምን አይነት ስራዎችን እንደምንሰራ ታውቂያለሽ። አንቺ አመንሽም አላመንሽም ናቲ ማድረግ ያለበትን ነገር ከማድረግ ወደ ኋላ አይደለም። ይበቃል። ሲጀመር እኔ ከዚህ በላይ እዚህ መቀመጥ አልፈልግም እያልኩ። እሺ ችግር የለውም። ይኸውልሽ ችግር የለውም። እኔ አንቺ ማሳመን ባለብኝ መንገድ አሳምንሻለሁ። ማሳመንሽ በወሬ አይደለም በስሬ ነው ማሳመንሽ። ስለዚህ ሁሉንም ነገር በተረጋጋ ሁኔታ ተረጋግቼ እያንዳንዷን ነገር አጣራለሁ። ለዚህ ደግሞ ቃል እገባልሻለሁ የአንቺ ንብረቶች እያንዳንዷ ነገር ሳትመለስ መቼም ቢሆን እንደማላርፍ ነው የምነግርሽ። ማጣራት ያለብኝን ነገር አጣራለሁ። መግባት ያለብኝ ቦታ እገባለሁ። እስከ የትም ድረስ ሊሆን ይችላል እሄዳለሁ። ቃል እገባልሻለሁ የተወሰኑ ቀናቶችን ስጪኝ፣ ሁሉንም ነገር አጣርቼ የማሳውቅሽ ይሆናል። አሁን ግን የእናንተ መጣላት እዚህ ጋር ለእኔ ምንም የሚጠቅመኝ ነገር የለም። ለእኔ ብቻ ሳይሆን ለእናንተም ጭምር አይጠቅማችሁ። ተረጋጉ። በተረጋጋ መንፈስ ሁሉንም ነገር መጨረስ እንችላለን። ይኸውልህ እንዴትም ልንረጋጋ አንችልም። እኔ ምንም በማላውቀው ነገር እየተወነጀልኩ ነው ያለው። ይገባኛል ዳኒ። በቃ ዝጋና እንውጣ። ካሜራውን አጥፋልኝ። ውድ ተመልካቾቻችን ያለውን ነገር እየተከታተልኩኝ ማሳውቃችሁ ይሆናል። አብራችሁን ቆዩ። ጤና ይስጥልኝ ውድ ተመልካቾቻችን፣ እንግዲህ በድጋሚ ከሰዓታት ቆይታ በኋላ በድጋሚ ተመልሻለሁኝ። ውድ ቤተሰቦች እንግዲህ ከዚህ በፊት የነበረውን በእምነት ጋር የነበረንን ቆይታ አይታችኋል። ማለት እኔ እንዴት እንዳሰበችውም አላውቅም። ማለት እኔና በእምነት እንደዚህ አይነት ነገር ለመባባል ራሱ የሚጋበዙ አይነት ሰዎችም ራሱ አይደለንም። ማለት እኔ አላቅም እኔ ምን ልጠረጠረኝ እንደቻለች። ምናልባት ሰሞኑን ጠፍቼባት ሊሆን ይችላል። የተፈጠረውን ነገር እንግዲህ ያው ያሳዝናል፣ ያስደነግጣል። ውድ ቤተሰቦች እንግዲህ ይሄ ነገር ማለት ከእናቷ የመጣ እንደ ቅርስ ሁላ የሚታይ የቤተሰባዊ ቅርስ ተብሎ የሚቆጠር አይነት ነገር ነው፣ ከሌላው ንብረት መጥፋትም አንጻር ማለት ነው። ስለዚህ ውድ ቤተሰቦች የኛ ባልደረቦች እንግዲህ አንዳንድ ስራዎችን መስራት ጀምረው ነበር። ያው ሁኔታዎች ከተፈጠሩበት ጊዜ ጀምሮ እንግዲህ ቅድምም አብሬያት በነበርኩኝ ሰዓት አንዳንድ ነገሮችን እያለች ነበር። ስለ ወንድሟ ስለ ናኦድም እንግዲህ አንዳንድ ሁኔታዎችን ነግራን ነበረ። ቀጥታ የጠረጠረችው ግን እሷ ማንን ነው? እኔን ነው። ምክንያቱም ፊት ለፊት ነገሮችን ሁሉ የነገረችው የኔ የምትለው ሰው ነኝ ስለነበረ ቀጥታ እኔ ለመጠርጠር ብቁ ሆና አግኝተዋለች ማለት ነው። በዛም ምክንያት ነው እኔም አልፈርድባትም። ምክንያቱም ያው ያስፈራል፣ ያለውም ነገር ያስደንግጣል። ድንገት ነው ሳይታሰብ የሁሉ ነገር የተፈጠረው። ስለዚህ ውድ ቤተሰቦች ምንድነው የኛ ባሎች አንዳንድ ስራዎችን እየሰሩ ነበር። ያው ከሰሯቸው ስራዎች መካከል እንግዲህ ከዚህ በፊት እንግዲህ ከናቲ ጋር ቀረጻ በሚያደርጉበት ሰዓት እንግዲህ ወንድሟ ናኦድ መጥቶ አንዳንድ የማይሆኑ ነገሮችን ሲናገር ሲያደርግም እንግዲህ ታይቶ ነበረ። ያው ወንድሜ ናቲ አረጋግቶ ለመሸኘት ሞክሮ ነበር። ግን ደግሞ የኛ ባሎች የቲማችን አባሎች እንግዲህ እሱ ላይ ጥርጣሬ አድሮባቸው እንግዲህ ስለሱ የተለያዩ ነገሮችን ሲያጣሩ ነበር የቆዩት። ያው እሷም ዛሬ ጠዋት ላይ እንግዲህ ያለችን ነገር አለ ከኔም ጋር ስትገናኝ ቅድም ከኔ ጋር ባወራችበት ሰዓት ማለት ነው ወደ ቤተሰቦች። ስለዚህ
የኛ ባልደረቦች እንግዲህ ከሱ ጋር ከናኦድ ጋር እንግዲህ ግንኙነት አላቸው ተብሎ የሚታሰቡ ሰዎችን በአካባቢው አሉ የሚባሉ ሰዎችን እንግዲህ ጎረቤት ሁሉ አልቀረም ውድ ቤተሰቦች እየገቡ እየጠየቁ ነበር የነበረው። ግን ደግሞ አንድ የናኦድ የልብ ጓደኛ የሆነ ብዙ ነገሩን የሚያውቅ ከሱ ጋር ብዙ ጊዜ የሚታይ አንድ ሰው አለ፣ አንድ ግለሰብ አለ። ያንን ግለሰብ እንግዲህ ለጥያቄ ወደዚህ የኛ ባልደረቦች ሊያመጡት ሞክረው ነበር፣ ያው በሰላማዊ መንገድ። ግን ደግሞ ውድ ቤተሰቦች ይህ ሰው እኔ ለምን እንደሆነ አላውቅም ለጥያቄ ፈልገናል ብለው በስነ ስርዓት በሰላም ለማናገር ሲሞክሩ እንግዲህ በስነ ስርዓት ሊመጣላቸው አልቻለም። በዛ ምክንያት እንግዲህ ጉልበት ለመጠቀም ተገደው ነበረ። አሁን መኪና ውስጥ ነው የሚገኘው ውድ ቤተሰቦች። ከመኪና ውስጥ ሄጄ ወደዚህ ይዤው እመጣለሁ። ያለውን ነገር እያንዳንዷን ነገር ውስጥ ገብተን እናወራለን ውድ ቤተሰቦች። ይህንን ነገር እስከ መጨረሻው ነው የምንታገለው። ምክንያቱም እኔ ማንም ላይ እንደዚህ አይነት ነገር ላደርግ የምችል ሰው አይደለሁም። ምንም አይነት የገንዘብ ችግር ያለብኝ ሰው አይደለሁም። ምክንያቱም እያንዳንዱን ስራዬን በአግባቡ የምሰራ ሰው ነኝ። ከኔ አልፎ ቤተሰቦቼን ማኖር የምችል አይነት ሰው ነኝ። ምክንያቱም ከዚህ በፊት ደግሞ አይታችኋል የተፈጠሩትን ነገሮች። እናቴ ከመሞቷ በፊት የሚሆን እናቴ ከሞተች በኋላ እንግዲህ ነገሮችን በሙሉ ሃንድል እያረኩኝ በራሴ መኖር የምችል ሰው ነኝ። አይደለም ይሄ ይቅርና ውድ ቤተሰቦች የውርስ ገንዘብ ተብሎ የመጣ ያንንም ያህል ብር እንኳን ለመቀበል ፈቃደኛ ያሉ እንኳን አይነት ሰው ነኝ። ይሄ እኔ ራሴን ለማጋነን እየሞከርኩኝ ያለውበት ነገር አይደለም፣ እውነታውን ነው የምናገረው ውድ ቤተሰቦች። ስለዚህ ይህንን ነገር እስከ መጨረሻው ድረስ እንታገላለን፣ ያለውን እውነት እናወጣለን ማለት ነው። እዚህ ነገር ላይ ተጠያቂ ማድረግ ያለብንን ሰው በሙሉ ተጠያቂ እናደርጋለን። እያንዳንዷን ዱካ ተከተለን እውነታውን ለማግኘት የምንጥር ነው የሚሆነው። እያንዳንዱን ነገር ተከታተሉኝ፣ አብራችሁን ቆዩ። እንዴ ምንድን ነው ያመጣኝ? ምን ቤት ነው ያመጣኝ? ለቀቀኝ በእናትህ የተረጨነው ይኸውልህ አንተ ገና ምንም የምታመጣው ነገር እኮ ታራሽ ልቀቀኝ እየጎዳኝ ነው። ተረጋግተህ ቁም እያልኩ ነው። እሺ ምንድን ነው የምትጠየቀው ነገር ነው? ለምንድን ነው በጸባይ ስትጠየቅ የማትመልሰው? እኔ ለምን አንተ ማነህና ነው እንጂ ዝም ብለህ አንተ ድረስ ታመጣኝ እናናግረን ያልን አይደለ? ምንም የምትናገረኝ ይኸውልህ ለምንድን ነው እንደዚህ የምትሆነው? በሰላም ላናግሩ ሲም ቆይ ና ቁም እዚህ ጋር የት ነው የምትሄደው? ና አይደለም እኮ አንተ እንደዚህ አታዝ ከጓደኞቼ ነጠለ አይደለም ስማኝ ከጓደኞቼ ነጠለ እኔም ብቻ ማናንተ አንተ ለምንድነው ለማናገር ፈቃደኛ ያልሆንከው? እንዴ ታውቃለህ አንተ ነህ ታውቃለህ ጋዜጠኛ የፈለገ ምን መርባሪ እኔ እንዴ መርባሪ ጋዜጠኛ ነኝ እንደዚህ ይሆን ካለው ለምን እንደዚህ ይሆን ካለው ስለ ናኦድ አንዳንድ መጠይቀት ጥያቄዎች አሉ ነው ያልኩህ አይደል? ምን ሆነ ነው? ልቀቀኝ አሁንም እየጎዳኝ ነው። መርማሪ ምናምን ውጭ ላይ ያሉትን ከጠራኋቸው አፈር የፈለገ ሰው ልጠራ ትችላለህ። ምን አገባኝ ነኝ። ስለዚህ ምንም አያገባም። ና ወደስ ነው በግድ ያቆጣል። ትሰማኛለህ? የህግ ሰው ነኝ። እኔ የህግ ሰው ነኝ። ትሰማኛለህ? እያንዳንዱ ነገር ልቀቀኝ፣ አሁንም ልቀቀኝ። እየነገርኩህ ነው። ተቀመጥ እያልኩ ነው። ይኸውልህ ስለተወራጨ ምንም አታመጣም። እየሰማኝ ነው። ምንም አታመጣም። እሺ ልቀቀኝ። አሁን ነገር ትነግረኛለህ። ምንድን ነው የምነግርህ? ተስማማን? ምንድን ነው የምነግርህ? አልገባም። ምን ልታደርጉኝ ነው? አልገባም። ውድ ቤተሰቦች እንግዲህ አሁን ለቀረጻው ወዳዘጋጀነው ቤት ገብተናል። ትሰማኛለህ? የኔ ወንድም ተረጋጋና በስነ ስርዓት ታወራኛለህ። እየሰማኝ ነው አይደለ? ሌላ ነገር እኔ ካንተ አልፈልግም። እምጠይቀህን ብቻ መልስልኝ። ምንድነው ፈልግ? ከቀድም ጀምሮ ከባልደረቦች ጀምሮ እያጋፋችሁ ነው ያመጣኝ። አንተም እዚህ ትሰማኛለህ? በመጀመሪያ እኔ ያንተ ማንነት አላቅም በስነ ስርዓት ብቻ ግን ከናኦድ ጋር ግንኙነት ማታቆን ሰው ለምንድን ነው ታዲያ እንደዚህ አድርጉ ማምጣት አግባብ ነው? አስጨርሰኝ ላውራበት እኔ እጄ እንዳነሳብህ አታርገኝ። ትሰማኛለህ? እምጠይቀን ብቻ መልስልኝ። ከምጠይቅ ነገር ውጪ እንዳታወራ። እሺ ምንድነው ፈልገው? ምንድነው ከኔ ፈልገው ነገር እያንዳንዱ ነገር በመጀመሪያ እንዳስረዳት ትፈቅድልኛለህ? ፈቀድክ ማለት ተናገራው። ከቅድም ጀምሮ እኮ በቃ እኔ እንድናገር እኮ ፈቃደኛ አልሆንክም እኮ። ሰማኝ፣ ይኸውልህ እኔ ያንተ ማንነት በስነ ስርዓት አላቅም፣ ግን ደግሞ የኛ ባል ሰማኝ። ዝም በልና ሰማኝ። አንተ ምን ዝም በልና ሰማኝ። ሁሉም ነገር በዱላ ዝም በልና ሰማኝ። ትሰማኛለህ? አንድ ነገር እንዳትናገር ከዚህ በኋላ ካሜራ አጥፍቼ ትሰማኛለህ? አፈር እንዲያበሉ ነው የማደርገው። ይኸውልህ የኔ ባልደረቦች ስለአንተ አንተ ከናኦድ ጋር ግንኙነት እንዳለ ከናኦድ ጋር ብዙ ጊዜ እንደምታሳልፍ ስላወቁ ነው አንተን እዚህ ሊያመጡ የፈለጉት። እና ምን ይጠበስ? ጓደኛዬ ነው። ምን ይጠበስ ታዲያ? ምን ይጠበስ? ዝም በልና ስማኝ። ከዛም በኋላ ከናኦድ ጋር የሚያገናኘህን ነገር በሙሉ እንድትነግረኝ ነው እዚህ የመጣሁ። ሌላ ካንተ ምንም የምፈልገው ነገር የለም። ትሰማኛለህ? ስለ ናኦድ የምታውቀውን ነገር ትነግረኛለህ። ከዛ በፊት ግን ነገር እኮ ለማወቅ እኮ እዛው ልነግርህ እችላለሁ። እንደዚህ ሰው እያስደበደብክ አልነበርክም።
ይኸውልህ አሁንም ቢሆን አልተውህም። እየሰማኝ ነው? አልተውህም። ዝም ብለህ በስነ ስርዓት የተጠየቅከውን ብቻ ማትመልስ ከሆነ አልተውህም። ምንድነው ፈልገው ታዲያ? ይሁሉ ያው መጀመሪያ ስለናውን ለመጠየቅ ነው። ከነኦድ ጋር መቼ ነው የተዋወቀው? እያንዳንዱ ነገር እንድነግረኝ ነው ፈልገው። ይሁሉ ነገር እዛ መጠየቅ ይችል ነበር። እዛው ቁጭ ያልኩበት ከጓደኞቼ ጋር ቁጭ ያልኩበት ቦታ መጠየቅ ይችል ነበር። ይሁሉ ድብደባ አያስፈልግም ነበር። ትሰማኛለህ? ስርዓትህን ትይዛለህ አትይዝም? አሁንም ቢሆን ስርዓትህን ትይዛለህ አትይዝም? ካሜራውን ካጠፋሁኝ ግን የማይሆን ነገር ነው የሚፈጠረው። ትሰማኛለህ አይደለ? ሳትፈልግ በግድ ማለት ነው በዱላ ስርዓትን አስይዘሃል። አሁንም ቢሆን ማለት ነው። ይሄን ካለ ምንድነው ፈልገው? ምንድነው ፈልገው? ስለራስህ ንገረኝ መጀመሪያ ስነ ስርዓት። ጆኒ ነኝ፣ ስሜ ጆኒ ነው። ሰማኛል አይደለ? ስለራስህ ንገረኝ ጆኒ ነህ። እሺ ሌላስ? እሺ በቃ አሁን ከዛስ አውራ እኮ አንተም ተረጋጋ። አሁን እንዳለ የምትጠቀማቸው ቃላቶች እንዳለ እኔ ግራ እየገባኝ ነው። በቃ ከቅድም ጀምሮ እንትን ስትለኝ ስታዳፋ ከባልደረቦች አንስቶ እስከ አንተ ጋር እስክደርስ ድረስ እየጨቆንክ ነው ያመጣኝ። ከዚህ በኋላ ማንንም አይነካም። ስለመጠየቅ ከሆነ እዛ መጠየቅ ትችል ነበር። ከዚህ በኋላ ማንም አይነካም። ጆኒ ነኝ ብለሃል አይደለ? ምንድነው ከናኦድ ጋር የሚያገናኝ ነገር? መቼ ነው የተዋወቃችሁት? እያንዳንዱ ነገር ስለ ናኦድ የምታውቀው ነገር በሙሉ ንገረኝ። ሌላ ነገር እኔ ካንተ ምንም አልፈልግም። የሰማኝ ነው ነገር እነግርሃለሁ። በቃ ስለኔ የምፈልገው ነገር እነግርሃለሁ። በቃ ሁሉንም ነገር እነግርሃለሁ። በቃ ስለ ናኦድ የምፈልገው ነገር እንዳለ እነግርሃለሁ። የት እንዳወቅኩት በምን እንደተዋወቅን ሁሉም ነገር እነግርሃለሁ። በቃ ቀጥል። አሁን ሌላ ዝባዝንኬ ማውራት አልፈልግም። በቃ እሺ፣ ቅድም እንደነገርኩ በቃ ባልደረቦች እዛ እንዳገኙ የዛ አካባቢ ልጅ ነኝ። በዛ ነው ተወልጄ ያደግኩት። ከናኦድ ጋርም የግል ትምህርት ቤት ነበር፣ አንድ ላይ ነበር የምንማረው። በፊት ከልጅነታችን ጀምሮ እስከ 8ኛ ክፍል ድረስ አንድ ላይ ነበር የተማርነው። በቃ የጊዜ ጉዳይና የገንዘብ ጉዳይ ነው ከሱ ጋር የሚያላየን። አሁን ላይ በቃ ብቻ ስላደግና አንድ ላይ የበፊት የልጅነታችን። ተረጋጋ። ሰማኝ መጀመሪያ ተረጋጋ። ራስን አረጋጋና ለተጠየቀው ጥያቄ ብቻ መልስ ስጥ። እንዴት ልረጋጋ? እኔ የማላቅበት ቦታ ይዘህ መጣ፣ የማላቅበት ሰፈር ይዘህ መጣ። እንዴት ነው የምረጋጋው? እንዴት ልረጋጋ? ማንም ምንም አያረግህም እያልኩ ነው። እንዴት ልመን? እንደዛ እያረከኝ አመጣ። እንዴት ልመን? ይኸውልህ ሰውዬ ስርዓትህን ያዝና በስነ ስርዓት አውራ። በቃ ከዚህ በኋላ ማንም ምንም አያረግህም እያልኩ ነው። ተረጋጋና ለተጠየቀው ብቻ መልስ። በቃ እናውቃለን እኮ ማንም ምንም አያረግህም። በቃ እንደነገርኩ ነው። በቃ ከናኦድ ጋርም በፊት ከልጅነታችን ጀምሮ አንድ ላይ ነበር የምንማረው። የመንግስት እሱም የመንግስት እኔም የመንግስት ነበር የምንማረው። እስከ 8ኛ ክፍል አንድ ላይ ተማረን። የእሱ ቤተሰቦች ያላቸው ምናምን ስለነበሩ ከጊዜ በቃ በካፒታል ከኛም ስለበለጡ ምናምን የመንግስት የግል ትምህርት ቤት አስገቡት። ሃይስኩል ላይ ማለት ነው። በቃ ሃይስኩል በኋላ የግል ትምህርት ቤት አስገቡት። የዛኔ የተለያየ ነው ከናኦድ ጋር። ብቻ ብንለያይም አንድ ሰፈር ሰሉንን ስፓት ላይ ምናምን ነገር እንገናኛለን። ብዙ ነገሮች በቃ ብቻ በትምህርት ቤት ምናምን እንለያይ እንጂ በቃ አንድ ላይ እንገናኛለን። ስፓት ላይ የምንሄድባቸው ቦታዎች አሉ፣ ብዙ ቦታዎች አሉ። በቃ እዛ የምንሄድበት በጣም እሺ፣ ጥሩ። እነዛ ከሆነ ጥሩ። ከናኦድ ጋር ከምታረጓቸው ሰዎች መካከል ማለት ከምትገናኟቸው ሰዎች የናኦድ ጓደኛ አንተ ብቻ ነው ወይስ ሌሎችም ልጆች አሉ? ሌሎችም አሉ፣ ግን እኔ በጣም የልብ ጓደኛው ቅድም እንደነገርኩ ከልጅነታችን ጀምሮ አንድ ላይ ነበር የተማርነው። ከ8ኛ ክፍል በኋላ ነው የተለያየ ነው ብዬ ነግሬያለሁ። በቃ 8ኛ ክፍል ሃይስኩል ሲገባ እሱ ወደ ግል ቤተሰቦቹ አስገቡት፣ እኔ ደግሞ እዛው ቀጠልኩኝ። ብቻ በትምህርት እንለያይ እንጂ በቃ አንድ ሰፈር ነን። እንደነገርኩ አንድ ሰፈር ነን። ከክላስም ሲወጣ እኔም ከክላስ ወጣ እንገናኛለን። በቃ ይሄ ነው፣ ሌላ ምንም። ጥሩ። እሺ፣ እንደዛ ከሆነ የናኦድን ታውቃታለህ አታውቃትም? አውቃታለሁ። እሺ፣ የናኦድ ቤት ሄደህ ታውቃለህ? የናኦድ ቤት ማንም እኮ አይገባም። እኔ አይደለም ጓደኛዬ፣ እሱ ራሱ እንድገባ አይፈልግም። እሺ፣ ግን ታውቀዋለህ ቤቱ? ቤታቸውን በሩቁ ነው። እንዴት ነው ጓደኛ የሆኑ ከስንት ዓመት ጀምሮ አንድ ላይ አድርገን አንድ ላይ እንትን ብለን እንዴት ነው ቤታቸው ማለት ቤታቸው አልግባ እንጂ ቤታችን ይሄ ነው። ሲገባ ራሱ ከክላስ ሲመለስ ራሱ እኔ ሲሸኘው አውቃለሁ እኮ። እሺ እንዴት ነው እንዴ? ይኸውልህ በስነ ስርዓት ተረጋጋና አውረኝ። እኔ ምንም አላረገም ብያለሁ። በቃ አንተ ተናደድ ካልተናደድ ከዚህ ጋር የምቀይረው ነገር እኮ ግራ ገባኝ። ነግሬያለሁ። አንድ ሰፈር ሆነን አንድ ሰፈር አድገን እንዴት ምን ማለት ነው? ቤቱን ታውቀዋለህ ምን ማለት ነው? እሺ ከናኦድ ጋር ይሄን ያክል ቅርርብ ካላችሁ ለምንድን ነው ግን ቤታቸው ሄደህ የማታውቀው? ማለት የልብ ጓደኛው አይደለህ? እንደዛ ከሆነ ቢያንስ አይደለም ሌላ ቀን ይቀርና እሱን ለመጥራት ሊሆን ይችላል ሊሆነ ወይ ለልደት ለምናምን። ለምንድን ነው እነሱ ቤት ያልሄድከው? በቃ እኔ አሁን ከበፊት ከልጅነታችን ጀምሮ የሆነ ከውጭም ሳልሆነ እየጠራሁት የሚሄደው ክላስም እንትን ስል ምናምን ከውጭ ነው እየጠራሁት የሚሄደው። ገብቶሃል? ከውጭ ወይ አፋጭለታለሁ ወይ ደግሞ ስሙን እናንጠራለሁ። በዛ ነው ወደ ክላስ ምን እኔም ስላለመደብኝም እነሱ ቤትም ገብቼ ስለማላቅ ምናምን ነገር
እኔ እንጃ የሆነ እንትን ብዬ አላውቅም። እኔ አስቤው አላውቅም እነሱ ቤት ገብቼ ምናምን ነገር የሚል ነገር አስቤው ለዛም ይመስለኛል ምናልባት እንጂ በሌላ ነገር አስቤ ምናምን ነገር አይደለም። እሺ ጥሩ እንደዛ ከሆነ ናኦድ ከቅርብ ጊዜ ወዲህ ከሌሎች ሰዎች ጋር ተገናኝቶ ያውቃል ማለት ካንተ ሌሎች ጓደኞች አሉት ብለኸኛል። ቆይ ስም አስጨርሰኝ ሰውዬ፣ እኔ እንዳወራ ፍቃድ ያማል እንዴ? እማወራውን ብቻ መልስልኝ፣ የምጠይቀን ብቻ መልስልኝ። የትም አትሄድም እያልኩ ነው። የምጠይቀን ብቻ መልስልኝ፣ ከዛ በኋላ እለቅሃለሁ። ይኸውልህ ቀልድ አይደለም ያዝኩት። የእነ ናኦድ ቤት ምን አይነት ሁኔታ ላይ እንዳለ ታውቃለህ አይደል? አሁን ሰላም ምንድነው? እኔ ምንም የማውቀው ነገር የለም። በቃ ከናኦድ ጋር እኮ የእነ ናኦድ ቤት መዘረፉን አታውቅም? ሰላምን መዘረፍ ነው የምታወራው? እኔ ግራ እየገባኝ ከናኦድ ጋር እኮ ከዚህ በፊት ትናንት ተገናኝተናል እኮ። ትናንትና ተገናኝታችኋል? ተገናኝተናል። አዎ። ስለዚህ ምንም የምታውቀው ነገር የለም? ምንም የማውቀው ነገር የለም። ምንድነው የምትለኝ እንዴ? ሰላምን መዘረፍ ነው የምታወራው? እኔ ጭራሽ እነሱ ቤት ገብቼ ማላቅ ሰውዬ ሰላምን መዘረፍ ነው የምታወራኝ? ከናኦድ ጋር እርግጠኛ ነህ? ትናንትና ተገናኝታል? ወይኔ ተገናኝተናል። ዮናስ ያደረጋችሁ ተባብለን ሄደ እንዴ? ስፓት ሄዳችሁ? አዎ በቃ ብዙ ጊዜ የምንሄድበት ቦታ አለ። ወክ አንዳንዴ ወክ ብቻ እናደርጋለን ምናምን። እሺ በቃ እዛ እንገናኝ ነው። አንተ አባል ምንድን ነው የሚያርበተብትህ? ለምሮ በስነ ስርዓት ቁጭ ብለህ ማታወራ? አልተርበተበትኩም። መች ነው የተረበተበትኩት? ግራ አጠያይቀም ግራ ምንም ያለ አዲስ ነገር የለም? እሺ እንደዛ ምንም ያለኝ አዲስ ነገር የለም። ምንም ያየሁበት ነገር የለም። ምንም አዲስ ያየሁበት ነገር የለም። ሰውዬ እኔ እድል ልሰጠህ ሞክሬያለሁ ከአንድም 2-3 ጊዜ። አንተ ግን ምንም ልትጠቀምበት አልቻልክም። ነገርኩህ እኮ አሁን እርግጠኛ ነህ ትናንትና ከናኦድ ጋር ተገናኝታችሁ? እርግጠኛ ነኝ፣ በጣም እርግጠኛ ነኝ። ግራ ገባኝ። ከፈለክ እሱን ጠርተህ እንደውም ይኸው ትናንትና የተደዋወልንበትም ማሳየት ይችላሉ። እንዲህ ይኸው እኔ ስለዚህ ናኦድ በሰላም ነው ያወራህ እንደ ሁል ጊዜው? በቃ እንደ ሁል ጊዜው በቃ ምንም የተለየ ነገር የለም እኮ። እንደምንገናኘው ተገናኘን፣ የምንሄድበት ቦታ ላይ ሄዳችሁ፣ ከዛ ወክ አረጋችሁ፣ ከዛ ተመለሳችሁ። በቃ ምንም በቃ ተመሳሳይ ነገር ነው ሁሌ የምናደርገው እኮ። እንደዛ ነው ያረጋችሁት? እንደዛ ነው ያረጋችሁት? ምን ነበርክ ነው? የመጨረሻ እድል እየሰጠው ነው። ሰለምን የመጨረሻ ምንድነው ለመደበቅ እየሞከርክ ያለው? ናኦድ እንዴትም ሆኖ ሰላም ሊሆን አይችልም። የእነ ናኦድ ቤት ነገር ትናገራለህ። ትናንትና ናኦድን አግኝተዋል አላገኘውም? አላገኙትም። በቃ አግኝተዋለሁ። ምንድነው እየወራ ያለው? ምንድነው አስር ነገር እኔ ስለ ዛሬና ስለ ትናንትና አልጠየኩም። ትናንትና በስነ ስርዓት አግኝተው ማሳየው እኮ በቃ ምንድነው ያወራችሁ? ስለ እነሱ ምንም ያወቀው ነገር የለም። አላውቅም ሰው በቃ እኔ እነግርሃለሁ። አውቃለሁ እነግርሃለሁ። በቃ እኔ እያለከኝ ነው። ሁሉም ነገር እነግርሃለሁ። ሁሉም ነገር እነግርሃለሁ። በቃ የመጨረሻ እድል ነው የሰጠሁት። ትሰማኛለህ? አንተ ከዚህ ጋር ተቀምጬ የማጠፋው ምንም ጊዜ የለም። ናኦድ እንዴትም ሆኖ ሰላም ሊሆን አይችልም። እውነቱን ብትናገር ይሻላል። ምንድነው የምታውቀው ነገር ንገረኝ። ምንድነው ማወቅ የምፈልገው ነገር? በቃ ምንድነው? የእነ ናኦድ ቤት መዘረፉን አታውቅም? ንገረኝ። አውቃለሁ። እና ለምንድን ነው አላውቅም ያልኩህ? ለምንድን ነው ያሻኝ? ንገረኝ። ለምንድን ነው ያሻኝ? ምንድነው? ተናገር። ምንድነው የሚያገናኘ ነገር? በቃ እሱ ነው የነገረኝ። ቤታቸው እንደተዘረፈ ሰሞኑን ጥሩ ሁኔታ ላይ እንዳልሆነ ምናምን ነገር ነገረኝ። በቃ ምን ብዬ በቃ ሚስጥር ብሎ ሰነነገረኝ። ምን ብዬ ነው የምነግርህ? በቃ ቤታቸው ተዘርፏል። ቤታቸው እንደተዘረፈና ለምንድን ነው የደበከኝ ታዲያ? ንገረኝ። ማነህ አንተ? ለምንድን ነው የምነግርህ? እኔ ከመሬት ተነስቼ ለምንድን ነው የምነግርህ? አንተ ማን ዘመዳቸው ነህ እንዴ? እኔ የእነ ናኦድ የቅርብ ጓደኛ ነኝ። ሰማኛለህ? እኔ ታውቃለህ፣ የቅርብ ጓደኛ ማንም ከመሬት የናኦድ እህት ለኔ እህቴ ማለት ነች። ሰማኛለህ? ቤታቸው ላይ አንድ ነገር ሆነ ማለት እኔንም ይመለከተኛል። ግን ደግሞ ከዚያ በበለጠ አሁን ላይ እየተጠረጠርኩ ያለሁት ደግሞ እኔ ነኝ። ይሄ ነገር ላንተ የማስረጃ ግዴታ የለብኝም። እኔ ምን አገባኝ ታዲያ? ከመሬት ተነስቶ ማንም እኔ የእነ ናኦድ ዘመድ ነኝ። እኔ የጠየቅኩህን ነገር በስነ ስርዓት ብትመልስልኝ ኖሮ እዚህ ሁሉ ሰጣ ገባ ውስጥ አንገባም ነበር። ቀጥታ የጠየቅኩህ ስለ ናኦድ ሁኔታ፣ ናኦድ ስለሚያገኛቸው ሰዎች፣ ናኦድ ላይ ሰሞኑን ስላየኸው አዳዲስ ባህሪ፣ ኦድ የሆነ ባህሪ እንድትነግረኝ ነበር። አንተ ግን ጭራሽ ልትዋሸኝ እየሞከርክ ነው ያለው። ምንድን ነው እሱ የደበከኝ ነገር? ስለ ናኦድ የምታውቀው ነገር ምንድን ነው? ተናገር። ሰማኝ። ና ወደዚህ ቀረብ በልና ተናገር። በስነ ስርዓት አውራ፣ ተናገር። በቃ ምንም የደበኩ ነገር የለም። በቃ ሰሞኑን ናኦድ እንደተጨናነቀና ጥሩ ሁኔታ ላይ ጥሩ ስሜት ላይ እንዳልሆነ ብቻ ነው በቃ የማውቀው። ይሄንን ትናንትና ነው የነገረህ? በቃ ትናንትና ደውሎ በስልክ ተጣርፎ ምናምን ና
እዛ አስፋት ላይ እንገናኝ ምናምን አለኝ። ሁሉም ነገር ነገረኝ። ቤታቸው እንደተዘረፈ አሁን ላይ ደግሞ ጥሩ ነገር እያሰበ እንዳልሆነ ብዙ ነገር ነው ነገረኝ። ማለት ጥሩ ነገር እያሰበ እንዳልሆነ ማለት አላውቅም። በቃ ጥሩ ስሜት ላይ እንዳልሆነ ነው ሁሉም የነገረኝ። እሱን ሁሉንም እንተውና ስለ ናኦድ ባህሪ እስቲ አንዳንድ ነገር ንገረኝ። ናኦድ ምን አይነት ልጅ ነው? ምን አይነት ሰው ነው? በቃ ናኦድ የእህቱ ጓደኛ ነህ አይደል? የእህቱ ጓደኛ ነህ ብለኸኛል አይደል? ስለ ናኦድ እንዴት ስለ ባህሪው ምንም የእህቱ ጓደኛ ይኸውልህ፣ የጠየኩህን ብቻ መልስልኝ። ስለ ናኦድ ንገረኝ፣ ሌላ ነገር አልፈልግም። ስለ ናኦድ ባህሪ ብቻ እንድነግረኝ ነው ፈልገው። ተግባባን? ሁሉንም ነገር እነግርሃለሁ። በቃ የምፈልገው ነገር እንዳለ እነግርሃለሁ። ስለ ናኦድ ነው ማወቅ የምፈልገው አይደል? በቃ እኔ ጊዜ ማጥፋት አልፈልግም። ንገረኝ፣ ናኦድ ምን አይነት ሰው ነው? ናኦድ ምን አይነት ልጅ መሰለ? በቃ ደህና ጨዋ የሚባል የቤት ልጅ የሚባል ልጅ ነበረ። በቃ ሜቢ የምታከሆነ የሀብታም ያላቸው ልጆች ምናምን ነገር ሲባል ከቤት አይወጡም፣ የቤት ልጅ ናቸው፣ ምንም እንትን አይሉም። በቃ እንደዛ እንደምትሰማው ነው ናኦድ ማለት ነው። እና ያው እንደነገርኩ በጣም የቅርብ ጓደኛው ነኝ። ከልጅነቱ ጀምሮ አንድ ላይ አብረን ያደግነው ምናምን። ካደገ በኋላ ግን እኛ አስፋት ምናምን መምጣት ጀመረ። እስኪ የሆነ ታይም ምናምን አይመጣም ነበር፣ ቤቱ ነበር እዛው ተቀምጦ ምናምን ነገር የሆነ እንትን የሚለው ማለት ነው የሚለው ነው። ከክላስ ይመለሳል። ከዛም በኋላ ያው የግል ምናምን ከገባ በኋላ ምናምን ነገር እንደነገርኩ የግል ሃይስኩል እዛ ምናምን ከገባ በኋላ በቃ የሆነ ወጣ ማለት ያው እያደገም ስለመጣ ምናምን ወጣ ምናምን ማለት የጀመረው እና በቃ እኛ አስፋት መምጣት ጀመረ ከጓደኞቼ ጋር ምናምን ነገር በቃ የሆነ አስተዋወቅኩት ምናምን ነገር ብቻ በጣም በቃ ቀን በቀን ሁሌ እየመጣ ሲሄድ ምናምን በቃ የኛን ባህሪ እያያዘ መጣ። አሁን በፊት ከነበረው ባህሪ ከዛ ጨዋ የምትለው ናኦድ ምናምን በቃ እየተቀየረ የኛን ባህሪ እያያዘ መጣ። ስቲል እኛውን አልፎ ምናምን ነገር መጠጥ ቤት እንሄዳለን፣ ፑል ቤት ሱሶች ምናምን ሲጋራ ምናምን እናጨሳለን፣ አልፋ እንጠቀማለን። እና በእኔ ግራ ነበር የገባኝ። እኔ እዛ ቦታ እንዲመጣም አልፈልግም እሱ ማለት ነው። ለምን በቃ እንዴት መሰለ ከኛ ባህሪ ጋር ምናምን ነገር የማይሄድ ልጅ ነው። ገብቶሃል? ልጁ እንደነገርኩ የቤት ልጅ ነው፣ ምንም የማያውቅ ልጅ ነው። እና እኔ በቃ ከኛ ጋር እንዲውል ምናምን አልፈልግም። ገብቶሃል? የሆነ ለነገሮች አዲስ ስለሆነ ለሁሉም ለስፓታችን ለጀለሶች ምናምን አዲስ ምናምን ስለሆነ በቃ ለዛ ነገር የሆነ ሊገፋፋል ምናምን ብዬ ስላሰብኩኝ በቃ ከኛ ጋር እንዲውል ምናምን አልፈልግም። ያው የሲስተሩንም ባህሪ ምናምን ነገር ስለማቅ ምናምን የሆነ እንትን እንዲበላሽ ምናምን አልፈለግኩም። እና ብቻ የሆነ ታይም በቃ ከጓደኞቼ ጋር ምናምን ይሄን ነገር ልሞክረው ምናምን ነገር እንደውም እስቲ የሆነ ጊዜ እኔ አልነበርኩም እዛ ስፓት ምናምን ነገር ከጀለሶቼ ጋር እንደነገርኩ አስተዋውቄዋለሁ ምናምን በጣም ፒስ ሆኗል። እና ከጀለሶቼ ጋር ምናምን እኔ አቤት ምናምን ነገር ነበርኩኝና ከጀለሶቼ ጋር ምናምን ነገር ቁጭ ብሎ እኔ ግራ ገባኝ። የዛኔ ሳየው ላምን አልቻልኩም። ገብቶሃል? ከአንደኛው ሲጋራ ተቀብሎ ምናምን ነገር ሲያጨሳዩት ግራ ተጋቦ ታውቃለህ። የሆነ የቤት ልጅ ነው ምንም እንደዚህ አይነት ነገር እንትን አይልም ያልኩት ልጅ ሜቢ አስቤዋለሁ። አሁን ሜቢ እዚህ ነገር ላይ ምናምን ነገር ወደዚህ ከኛ ጋር ከተቀላቀለ ወደዛ ነገር እንደሚገባ ምናምን ነገር አይኑ ገብቶኝ ነበር ከዛም በፊት ማለት ነው። ለነገሮች አዲስ ምናምን ነገር ስለሆነ ከዛ ይዛኔ ምናምን ነገር አየሁት፣ ግራ ገባኝ ምናምን። እንደውም ሂጂ ነጥቄውላ እንትን ብዬ ተናግሬው ምናምን ነገር ነበርና ይሄ ነገር ለሱ እንትን እንደማይል ምናምን ጀለሶች ምናምን ተናሉ። አረቶ ምናምን ነገር ኖርማል ነገር አይደል እንዴ? ከዛ በቃ እንደዛ ምናምን እየተባለ ምናምን ይሁን አልፎ በኔ ጋም ሳይደውልኝ እዛ ስፓት ሄዳል ከጀለሶች ጋር ምናምን በቃ ሁሌ የማገኘው እዛ ቁጭ ብሎ ምናምን ነገር ነውና የሆነ ታይም በቃ እዛው ነገር ተዘፍቆ ምናምን አገኘሁት። እስቲ ልሱም ተውና ማለት ነው ፑል ቤት ምናምን ሱስ ምናምን የካርታ እንትን እንጫወታለን ቁማር ምናምን ነገር ማለት ነው። ይሄን ነገር እስኪ ልሞክረው ከእናንተ ጋር እስኪ እንትን ሊዮ እስኪ ይሄን ነገር ምናምን ነገር እያለ ሜቢ እንደነገርኩ የሀብታም ልጅ ነው ብር አለው ምናምን ነገር ያው እስኪ እኔም ልሞክረው ምናምን ነገር እያለ እያስያዘ ምናምን መጀመሪያ ከውጭ ነበር የሚያስይዘው ምናምን ነገር እያሳዘ ምናምን የሚገባው ማለት እስኪ እኔም ልሞክረው። ከውጭ አልገባኝም። ከውጭ ማለት እሱ ያሸንፍ ምናምን በሚለው ነበርና የዛኔ ኦኬ ቆይ አንተና ሌሎች ልጆች የምትጮቱ ከሆነ አንተን ብሎ እሱ በቃ ብዙ ጊዜ በእኔ ስለሚተማመን ምናምን ነገር እኔም ብሎ ነው የሚያስይዘውና ሁለቴ ነው ሶስቴ ምናምን በላና ያ ነገር ጣፈጠው ምናምን ነገር በቃ እንትን አለው መሰለኝ በቃ እኔም እስኪ ልሞክረው ምናምን ብሎ እዛ ሱስ ገባ። እኔ ምን እንደምል አላውቅም። እኔ ከነዛ ከጓደኞቼ ጋር አስተዋወቅኩበት ግን የተረገመው እና በቃ እስቲል ከሱሱ ሁላ ጭራሽ ያን ነገር ትቶ እርግፍ አድርጎ ትቶ እዚህ የቁማሩ ሱሱ ላይ በቃ የተለያዩ በቃ የካርታ ሱስ የፑል ከረምቡላ እስቲል ከረምቡላ ከሽማግሌዎች ጋር ራሱ ከረምቡላ ቁማር መጫወት ጀመረ።
ከሆነ ታይም በኋላ በቃ መለዋወጥ ጀመረ። ባህሪው ምናምን ተቀያየረብኝ። እኔ የማላውቀው ናውር ነው የሆነብኝ። ገብቷል። እኔ ይናገረኛል ምን አገባ ከፈለክ መሄድ ይችላል። ከአንድም ስንቴ ተጣልተናል በእንደዚህ አይነት ምክንያት ማለት ነው። እኔ እንደነገርኩ የእህቱንም ባህሪ ምናምን ስለማቅ እሺ ቆይ አንድ ላስቆምህና እንደዛ ከሆነ ለእህቱ ነግረሃታል? እኔ ስለ የእህቱ እንደነገርኩ ከእህቱ ጋር ብዙም አንቀራረብም። ከውጭ ነው እንትን ምላት ምናምን ባህሪዋን እሱ ነው የሚነግረኝ። እህቴ በጣም ስለ እንደምትቆጣጠረው ታላቁ ልጅ ምናምን ስለ ብዙም አይራራቁም፣ ግን ሜቢ ታላቁ ሰሎች እንደምትቆጣጠረው እንደምትመክረው ስቲል እስካሁን ድረስ በሱ እጅ እንዳለ ምናምን ነገር ስለሚነግረኝ ማለት ነው ሃርድ እንደሆነች ነው የማውቀውና ያን ነገር ስለማቅ ጭራሽ ሰላም ራሱ ብያት አላውቅም። ሜቢ ሰዓት ምናምን ከሱ ጋር ምናምን ነገር አንድ ላይ ሰውን ራሱ በጣም እሳቀቃለሁ። ይሄ ልጅ ሶስት ላይ ያስጀምረው ነው ምናምን ብላ ስለምትገምት እሷን ከሩቅ ምናምን ካዩት በቃ ሄዱ ምናምን ነገር ብዬ እኔ እመለሳለሁ። ገብቷላ። እንደዚህ አይነት ነኝ ከሷ ጋር ቀረብ ጭራሽ አይደለም ዲፕ ጠርቄ እንትን የተነሳ። እሺ እንደዛ ከሆነ ጥሩ። አሁን በተለይ ደግሞ ይሄ ያለፈውን ሳምንት ከናውድ ጋር ትላንትና ከመገናኘታችሁ በፊት ተገናኝታችሁ ታውቃላችሁ? በቃ እንደነገርኩ ነው። በቃ እንገናኛለን ኖርማል ስለ ከዚህ 3-4 ቀን በፊት ምናምን እንገናኛለን እንደነገርኩ። እንደውም ሰሞኑን የሆነ ብር ገብቶልኛል ምናምን ነገር ምናምን ብሎኝ እንትን ሲለኝ ነበረ ሲጋብዘኝ። ስቲሉላ ቁማር ራሱ የሚጫወተው በብዙ ብሮች በፊት ከሚያስይዛቸው በተለይ በብዙ እጥፍ እያደረገ ነበረ እንትን የሚለውና በእኔ ደግሞ ምናልባት ማዘርየው ውጭ ስላለች ውጭ ነው ያለችውና እሷ ልካለት ነው እሷ ደናብር ልካለት ነው ምናምን ብዬ ስለ እንደ በፊቱ ነበር እንትን ስለኝ ነበረው። ምንም ይሳሳቃል ይጫወታል ምናምን በቃ ምንም የተቀየረ ነገር የለም። ሜቢ ተቀየረ ብዬ እንትን ምለው የሚመድባቸው ብሮች የሚያወጣቸው እነሱ ነገሮች ሜቢ ሰሞኑን ተቀያይረውብኛል። ስለ ከበፊቱ ምናምን ነገር ሰሞኑን ተቀያይረውብኛል። ሜቢ አዲስ ነገር ካልከኝ እኔ እሱን ነገር ነው እንጂ ምንም አዲስ ነገር ያየሁበት ነገር የለም። እሺ እንደዛ ከሆነ ጥሩ። እናቱ ስለምትልክለት እንደዚህ አይነት ብሮችን ያጠፋል ነው እያልከኛል? ያው በቃ እንደዛ ነው እኔም መስሎኝ። እሺ ጥሩ። እንደዛ ከሆነ ሰሞኑን ማለት ይህንን ሰሞን ማለት ነው ከአንተ ውጪ አንተን ነው እንግዲህ በጣም የሚያቀርብ የነበረው አንተን የምትቆጣው እንደነገርከኝ ከሆነ ማለት ነው ከሌሎች ሰዎች ጋር እንደዚህ አይነት ግንኙነት የሚፈጠር ይመስላል። ማለት ሲያወራ የተለየ አይነት ግንኙነት አይታይበት ታውቃለህ? ናውድ ጭራሽ በቃ እኔ እኮ ምንም የተለየ ነገር ያየሁበት ነገር የለም። በቃ እንደነገርኩ ሰሞኑን በጣም ያው እንደነገርኩ ብሩን አንከተላከለስ በኋላ በቃ ምንም እንደ በፊቱ ነው። ምንም አዲስ ያየሁበት ባህሪ ምናምን ነገር የለም ከዚህ ውጪ ማለት ነው። ከአዲስ ሰዎች ጋር ምናምን ነገር ሜቢ እዛ ሲጫወት ምናምን ነገር አዳዲስ ሰዎች ሊያገኝ ይችላል ነው እንጂ አዲስ ሰው ጋር ምናምን ገጥሞ ከኔ ውጪ ኧረ ጭራሽ ነው የማያደርገው። እሺ የዛሬ 3 ቀን ወይ 4 ቀን አካባቢ ተደዋውላችሁ ነበር ማለት አግኝታው ነበር ወይ አይታው ነበር? ናውድ ነው ትናንት ነው ከትናንት ወዲያ ምናምን ተገናኝተን ነበርና ትንሽ ባህሪው ምናምን ነገር ቀየረ ቀዝቀዝ ምናምን ነገር ብሎብኝ ነበርና እኔ እንጃ ለምን እንደሆነ ምናምን ጠየቅኩት ምናምን አይ ምንም አይደለም እስኪ የሆነ ነገር በፋሚሊ ጉዳይ ነው ምናምን ሊነግረኝም ፍቃደኛ አልሆነም መሰለኝ። በፋሚሊ የሆነ ነገር ሆኖ ነው ምናምን ነገር አለኝ። ሜቢ አላቀ የሆነ ሰው ታሞ ሊሆን ይችላል ምናምን ነገር ብዬ ሰላሰብኩኝ እኔም ዝም አልኩት። ግን ትናንትና ቅድም እንዳሳየው ስልኩ ምናምን ደወለልኝና ኑ በአስቸኳይ ምናምን አፈልጋለሁ ምናምን ጓደኛዬ ምናምን እስቲል እያለቀሰውላ ነበርና እኔ ግራ ገባኝ ምን ተፈጥሮ ነው ምናምን ብዬ ሲል የነገረኝ ነገር ምናምን ነገር ላምን አልቻልኩም። ማለት መዘረፉን ማለት ነው? አው ቤታችን እንደዚህ ሆኖ ነው ምናምን ነገር ብቻ እያለቀሰ ነበር ሁላ ሲነግረኝ የነበረው ማለት ነው። በጣም አዝኖ ነበረ ብዙ ነገር እንደተዘረፉ ብቻ እኔ እንጃ ብዙ ነገር እስቲል እንደዛ እንትን እያለ ራሱ እሺ አንተ ቆይ ይሄን ነገር ሊያረጉ ይችላሉ ብለህ የምትጠራጠራቸው እናንተ ሰፈር ማለት እንደዚህ አይነት የሌብነት ተግባር ምናምን ነገር ይደረጋል ማለት እናንተ ሰፈር ውስጥ ምናምን እንደዚህ ዘረፋ ምናምን አለ አንዳንድ ሰፈሮች ላይ ምናምን ማታ ሃንግ መምታት ወይ ደግሞ እንደዚህ ቤት ውስጥ ዕቃ አስቀምጠ ወይ ደግሞ የሆነ ሰው መጥቶ ያነሳዋል እንደዚህ አይነት ሰፈሮች አሉ። እንደዚህ አይነት ነገር እናንተ ሰፈር ውስጥ ታይቶ ያውቃል? ስለ ያውኛ የሰፈሩ ልጆችንም ሰሉንም ምናምን ነገር ያው ስፓት ምናምን ከኛ ውጪ ምናምን የሚቀመጥ ሰው ሜቢ ስለ ብዙ ጊዜ ምናምን እኛን አይጠረጥሩናል ሰዎች ምናምን ነገር ወይ ስልክ ምናምን ሲል እኛን ይጠረጥሩናል። ግን ከሌላ ሰፈሩ ሜቢ ወይ መተሉ ይችላል። ግን እንደዚህ የተጋነነ እሱ እንደነገረኝ የተጋነነ ስርቆት ምናምን አረ ጭራሽ እንደዚህ አይነት ነገር የሰፈር ልጅ ጭራሽ አያስቦ። እሺ ጥሩ። እንደዛ ከሆነ ስማኝ ጆኒ፣ እኔ አሁን ላይ አንተንም ቢሆን ለአንተ ያለኝን ጥያቄ አልጨረስኩም። ግን ሄጄ ማጣራት ያለብኝ ነገር ስላለ ካስፈለገ ደግሞ ናኦድንም አንተንም ፊት ለፊት ቁጭ አድርጋችሁ ማውራት ያለባችሁ ነገር ካለ እንድታወሩ አደርጋለሁኝ። በማንኛውም ሰዓት መጥቼ ላናገር እችላለሁ። እንደ ቅድሙ ጉልበት እንድጠቀም እንድታረገኝ አልፈልግም። ምክንያቱም
አይተሃል። በቃ የምጠይቀን ነገር በሰላም ከመለስክልኝ ማንም ምንም አያደርግም እዚህ ቦታ ላይ አይደለ? በቃ እንደዛ ከሆነ ትሄዳለህ። አሁን ወደ ሰፈር ትሄዳለህ፣ እኔም እተውሃለሁኝ። ግን ደግሞ ከአንተ መጠየቅ የምፈልገው ነገር ካለ ሁሌም እንደማገኘ እንድታረጋግጠልኝ። ችግር የለውም። በቃ እኔ ቅድም ባልደረቦች ያገኙኝ ስፓት አለ። በቃ እዛ ሁሌ ከጓደኞች ጋር ቁጭ ብለን ስንሳሳቅ እንደነገርኩ ብቻ ብዙ ነገር ስናደርግ ነው እዛ ጋር ነው የምንውለው። እዛ ባታገኘኝ ምስል ከፈለግ ስልኬንም ልትይዘው ትችላለህ። ችግር የለውም። በቃ እኔ እንጃ በእንደዚህ አሁን በእነሱ ቤት ጉዳይ እኔ እንጃ። አንተም እዛ ነገር የምትሰራ ከሆነ እኔም ልረዳ እችላለሁ አይደለም? ችግር የለውም። እሺ ውድ ቤተሰቦች እንግዲህ እንዳያችሁት ነው ጆኒ ማለት እንግዲህ የናኦድ የልብ ጓደኛ፣ በተለይ ደግሞ ከልጅነታቸው ጀምሮ ብዙ ነገሮችን አብረው ያሳለፉ ጓደኛሞች እንደሆኑ ነግሮኛል። ስለዚህ አንዳንድ ነገሮችን ደግሞ ማጣራት እንዳለብኝ ተሰምቶኛል ማለት ነው። ምክንያቱም ከናኦድ ባህሪ የሰሞኑ መለዋወጥ ጋር እንግዲህ በተያያዘ ከሚውልባቸው አካባቢዎችም ጋር እንግዲህ በተያያዘ አንዳንድ መስራት ያለብኝ የማጣራት ስራዎች ስላሉ እኔ ወደዛ ይሄዳለሁኝ። ውድ ቤተሰቦች እንግዲህ ይህንን ነገር እስከ መጨረሻው ድረስ ተከታትዬ ማሳወቃችሁ ይሆናል። እስከዛው አብራችሁን ቆዩ።